እንደምናላችሁ ውድ ኢትዮጵያውያን፣ ይሄ በኢትዮጵያ ሰላም ጓድ ተዘጋጅቶ የሚቀርብ ዝግጅት ነው። በዚህ ዝግጅት እንደተለመደው የኢትዮጵያን ፖለቲካ፣ ወቅታዊ የኢትዮጵያ ፖለቲካ እንዳስሳለን። በተለይ አሁን ምርጫ 2018 እየቀረበ ባለበት ጊዜ ላይ አንዳንድ ያሉ ለውጦችን ያው ቃል እንደገባ ነው ማለት ነው። በዚህ በምርጫ ጉዳይም ሆነ ለሀገራችን ሕልውና አደጋ የሚሆን ማናቸውም ጉዳይ በተከሰተ ጊዜ ዝግጅት ይኖራል ብለን ከዚህ ቀደም ያስተላለፍነው መልእክት አለ። ስለዚህ መቼም ቢሆን የኢትዮጵያ ሕልውና አደጋ ላይ በሚወድቅበት ጊዜ አንዳንድ የፖለቲካ ለውጦች በሚመጡ ጊዜ ይህን ዝግጅት ማዘጋጀታችን የሚጠበቅ ይሆናል ማለት ነው። በዛሬው ዝግጅታችን የምናነሳው ስለ ኢትዮጵያ ፖለቲካ ነው ብለናል። ከምርጫ ጋር ተያይዞ ስላለው ሁኔታ እናነሳለን። በተለይ ደግሞ ስለ ኢህአፓ ነው የምናወራው ዛሬ። ስለ ኢህአፓ የኢትዮጵያ ሕዝቦች አብዮታዊ ፓርቲ። በመጀመሪያ ደረጃ ኢህአፓ የሚባለው ድርጅት በአሁኑ በ2018 ዓመተ ምህረት ምርጫ ላይ ለመሳተፍ እንቅስቃሴ እያደረገ እንደውም ደግሞ ከነባር ፓርቲዎች ጋር ከእናት ፓርቲና ከመላው ኢትዮጵያ አንድነት ድርጅት ጋር ህብረት ፈጥሮ እየተንቀሳቀሰ እንደሆነ እናውቃለን። ሌሎችም ፓርቲዎች እንዳሉ ውህደቱ ላይ ትብብር በሚል ስም ማለት ነው ተናግረዋል፣ መረጃ ሰጥተውናል። እና ከነዛ ውስጥ እንግዲህ ምናልባት የምንጠብቃቸው የምንጠረጠራቸው ይኖራሉ። አሁን ኦፊሻሊ እየተንቀሳቀሱ ያልሆኑ ፓርቲዎች አሉ፣ ግን እውቅና የተሰጣቸው። ለምሳሌ የኢትዮጵያ ሰራተኞች ፓርቲ ኢሰፓ ይባላል። ኢሰፓ ስሙ ስለተከለከሉ ምናልባት ሌበር ብለውት ይሆናል፣ ሌበር ፓርቲ ብለውት ሊሆን ይችላል። ሌበር ፓርቲ የሚባሉ በብዙ ሀገሮች ያሉ፣ ግን ኢሰፓና ሌበር የተለያዩ ናቸው። ዞሮ ሌበር ተብሏል፣ ግን ኢሰፓ ነው የሰራተኞች ፓርቲ። የሰራተኞች ፓርቲ ኢዝ ናቲንግ ባት የድሮ የደርግ ርዝራዥ የሆነ የደርግ ቅሪት የሆነ በአስተሳሰብም በመንፈስም ከኢሰፓው ጋር ከነባሩ ከደርጉ ጋር ግንኙነት ያላቸው እንደሆኑ እንጠረጠራለን። ኢህአፓ እንግዲህ ከነዚህ ጋር የሚሰራ ከሆነ ኢህአፓ የሚባለው አብዮታዊ ሲጀመር አብዮታዊ ፓርቲ ነው። እንግዲህ ህወሓትም አብዮታዊ ፓርቲ ነው፣ ሪቮሉሽነሪ ፓርቲ ነው። ህወሓት ሪቮሉሽነሪ ፓርቲ ስለሆነ ወቅቱን 21ኛው መቶ ክፍለ ዘመን አይመጥንም ተብሎ ነው በሊበራሎች መፈንቅለ መንግስት ተደርጎበት የተባረረው። ታዲያ ኢህአፓው ለምን ተፈቀደለት ነው ጥያቄው። ለምን ተፈቀደለት የሚለው አጠያያቂ ነው። እንግዲህ ከዚህ ከለውጡ ወዲህ ኢህአፓ ከአሜሪካም ከምንም ከያለበት ተሰብስቦ አገር ውስጥ ገብቶ እንግዲህ ርዕዮተ ዓለምም እንደቀየረ ነው እንግዲህ የሰማ ነው። የፖለቲካ ቅስቀሳዎች አድርጓል። ከዚህ በፊት በክርክር መድረክ ተዘጋጅቶ ነበርና ሊበራል ነን ብሏል። ሶሻል ዲሞክራሲ ነው የምንከተለው ብሏል። ሊበራል አይደለም ኦፍ ኮርስ ሶሻል ዲሞክራሲ ኢዝ ናቲንግ በት ሊበራል ኖት ሶሻሊስት። ሶሻሊስት አይደለም። ሶሻሊስት ካልሆነ ምንድን ነው? ካፒታሊስት ነው። ሊበራል ነው ማለት ነው። ስለዚህ ሊበራል ፓርቲ ነው። ምን አይነት ሊበራል? ምናልባት ወደ ሌፍት ያደላ ማለት ነው። ከሴንተር እንደዚህ ራይት፣ ትንሽ ፋር ራይት አይደለም፣ ራይት ከሴንተር። ስለዚህ የአይዲዮሎጂ ከቀየረ ደግሞ ይሄ ሜጀር ሽፍት ነው። ሜጀር ሽፍት ነው። አይዲዮሎጂ ከቀየረ ለምንድን ነው ስሙን ይዞት የመጣው? ስሙን የማይቀየረው ለምንድን ነው ተብሎ በተደጋጋሚ ተጠይቋል። መልስ አልተሰጠም። አጥጋቢ መልስ እስካሁን ድረስ ማንም አልሰጠም። ታዲያ እሱ መልስ ባልሰጠበት ሁኔታ ምርጫ ቦርድ እንዴት መዘገበው? ኢሰፓን ከልክሎ ህወሓትን አግዶ እንዴት ፈቀደለት ነው ጥያቄው። ሌሎችም እንደነ ኦነግ አይነቶቹንም ቱ ሰም ኤክስቴንት እነዚህ የድሮ የነበሩ አደረጃጀቶች በአሁን ዘመን ላይ አይጠቅሙም። አይዲዮሎጂያቸውም ተቀይሯል። የብሔር ፓርቲ ደግሞ ያው አሁን ዞሮ የብሔር ፓርቲ የብሔር ፖለቲካ እስካለ ድረስ ሊኖር ይችላል፣ ኦነጉ ማለት ነው። ግን ኢህአፓው ግን ኢረሌቨንት ነው። ግን ለምን ተፈቀደለት ነው? ይህን ስንጠይቅ ነበር፣ ግን ተፈቅዶለታል። ለምን እንግዲህ ለኢህአፓ ስልጣን ለመስጠት ተፈልጎ ይሆን? እሱም ድርሻውን ትንሽ ይጋልብ ተብሎ ሊሆን ይችላል። ምክንያቱም ተራው የኔ ነው፣ ተራው ያንተ ነው፣ ተራው የሱ ነው እየተባባሉ ነው ዘፈኖቻቸውም ላይ አሁን ነው ተራው የኢትዮጵያዊነት ገለመሌ ተብሎ የተዘፈነው ለዚህ ሊሆን ይችላል። የኢትዮጵያዊነት ስሙ ነው ኢትዮጵያዊነት ገለመሌ ይባላል፣ ግን ኢህአፓ ምናምን ነው፣ አይዲዮሎጂ ነው። አዝማሪዎቹ
የሚደርሰው ተዘርጓል። ሜሶን ድሮ ደርሶታል፣ በደርግ ጊዜ አብሮ ሰርቷል። አያችሁ ይቀርመናል። ህወሓትም ደርሶታል። የኤርትራ ኤልፍ ደግሞ አገር ተሸልሞ ሂዷል፣ አገር ተሰጥቶት ሂዷል። ቀይ ባህርን ምንም ጠቅልሎ ሂዷል። ስለዚህ ይዳረሰን ነው። በአምሳዎቹ የነበሩ የፖለቲካ አደረጃጀቶች ናቸው እየተከፋፈሉ ያሉት የኢትዮጵያን ህዝብ እየተፈራረቁ የሚጋለቡት ማለት ነው። 130 ሚሊዮን ህዝብ የሚባል አህያ ተገኝቶ ወይ ፈረስ ተገኝቶ ወይ ግመል ተገኝቶ ማለት ነው ይጋለቡታል እየተቀያየሩ። ብልጽግና ደግሞ ጴንጤ ነው፣ ጴንጤም ድርሻውን ወሰደ ማለት ነው። ስለዚህ ኢህአፓ ሲፈቀድለት ትንሽ እንዲጋለብ ነው፣ እንዲፈናጠጥ ነው የሆነች እሺ። ኢህአፓ አብዮታዊ ነው። በዚህ ዘመን አብዮታዊ ነገር አንፈልግም ተብሎ ተነግሯቸዋል። ሁሉም የፖለቲካ ህዝብ ነው፣ ደነዙ ህዝብ ነው፣ ዘገምተኛው ህዝብ ነው። እየተፈራረቁ ሲጋልሙት ምንም አይመስለው። እየተፈራረቁ ይጋልሙታል። አለቅ ማን ቀረሁኝ? ያልጋለበው ማን አለ? ባለፉት 50 ዓመታት የመጀመሪያ በ50ዎቹ በ60ዎቹ ሲንፈራገጡ የነበሩ አብዮት ሲያካሂዱ የነበሩ በሙሉ ደረሳቸው ማለት ነው። አሁን ኢህአፓ ነበር የቀረው። ኢህአፓም ደግሞ ትንሽ እንዲደርሰው ይመስላል። እነዚህ ሰዎች በዚህ አዞ ግሩፕ እየተባሉ ድሮ ዩኒቨርሲቲ ውስጥ የጣሏቸው እንቁላሎች ናቸው እነዚህ ሁሉ ፓርቲዎች፣ የአዞ እንቁላሎች ናቸው እነዚህ ሁሉ። አዝማሪዎቹ ሲዘፍኑ የኖሩት ላለፉት 50 ዓመታት ለነሱ ነው። ሲለነሱ ነው ዘፋኞቹ በሙሉ ሲዘፍኑ የነበረው 99.9% ለነዚህ አካላት ነው ሲዘፍኑ የነበረው። ሁሉም ዘፋኞች፣ ሁሉም አርቲስቶች ዛሬ የምታደንቋቸው ትልልቅ የምታረጓቸው አያችሁ ዝምቢዎች ናቸው። አርቲስቶቹ ዝምቢዎች ናቸው። ለሰው ነው ሲዘፍኑ የኖሩት፣ ለነ ኢህአፓ ለነ መኢሶን ስፔሲፊካሊ ለግለሰቦች፣ ለፓርቲ መሪዎች ጠይም ናት ቢለው ጠይም ሰው እንደዚህ ረጅም ነው እንዲህ ቁመት እንትን ቆንጆ እንደዚህ ገለመሌ እየተባለ የጅማ የገለመሌ የምን የሐረር እየተባለ ለእነዚህ ሰዎች ለመሪዎች፣ ለፖቴንሻል መሪዎች አያችሁ እነዚህን ግሩፕ ይመራሉ ለሚባሉ አካላት ነው ሲዘፈን ይኖረው። አዝማሪ ሲጫወትብህ ነው ይኖረው። የኢትዮጵያ ህዝብ ዘገምተኛው ህዝብ ዘጌ አሁንም እየቀለዱብን። አሁን ደግሞ ኢህአፓ መጥቶ ትንሽ እንዲጫወት ተፈቅዶለታል። አየሁ ኢህአፓ ግን ልምዱ ምንድን ነው? አሁን ኢህአፓ አሁን ብልጽግና የሚባል አሁን ገዢ ፓርቲ ፍዘት አሳይቷል፣ መንኩሷል። ምንኩስና ላይ ነው። የባህታዊ አይነት ባህል እያሳየ ነው። ባህታዊ እሺ ትላንትና በስንት ህዝቦች ነፍስ ሲቀልድ የነበረ አደረጃጀት አሁን ደግሞ ባህታዊ ለመሆን እየሞከረ ነው። መነኩሴ ለመሆን እየሞከረ ነው። ምርጫ እንደዚህ ነው ፍሪ ነው ጋልቡበት ነውና ብሎ ጋብዞ በኢትዮጵያ ህዝብ ይቀልዳል። አየህ ጋብዞ ነጻ ፍትሃዊ እንደዚህ ገለመሌ ምንም እንትን የሌለበት ምናምን በ97ም እንደዛ ተብሎ መለስ ዜናዊ ፍትሃዊ እንደዚህ እንከን የለሽ ምናምን ገለመሌ ብሎ ፈቅዶላቸው ነው 97 ህዝቡን አስፈጅተው በሴም ፒፕል ያንን ፕሮፌሰር መስፍን ነበሩ አክተሮቹ ሲያስፈጁ የነበሩ 5ኛውን ትውልድ ያስፈጁት። አሁን ደግሞ ኢህአፓ መጥቶ 6ኛውን ትውልድ ለማስፈጀት መጥቷል። 7ኛው ምናምን ትውልድ ለማስፈጀት መጥቷል። አሁን ደግሞ የኢትዮጵያ ህዝብ አሁን ዲሞክራሲ ለምዷል፣ ሰላም ፈልጓል፣ መረጋጋት ፈልጓል። አብዮት አይፈልግም፣ ሶሻሊዝም አይፈልግም። እነዚህ ነገሮች ግራ ዘመን ምናምን የሚባሉ ነገሮች አይፈልግም። ሊበራል ግን የመንግስት ኢንተርቬንሽን ያለበት ነገር ይፈልጋል። የመንግስት ኢንተርቬንሽን ይፈልጋል። ግን ደግሞ ሊበራል እንዲሆን ይፈልጋል። ነጋዴዎች እንዲዘርፉት ደግሞ አይፈልግም። ታይቷል በተደጋጋሚ ሁኔታ መንግስታት ሊበራል ሲሆኑ ነጋዴ ይዘርፈዋል። ህዝብ አዩ ሊበራልን ብለው መንገዱን ሲለቁላቸው ነጋዴ የሚባል ማፊያ ይገባና ህዝቡን ይዘርፈዋል። አሁንም የመነኮሰው ብልጽግና ሊበራል ምን ጨዋታ ሲጫወት ነው እንግዲህ የቤት ዋጋ ይናረው፣ የኪራይ ዋጋ፣ የቤት የማይታለም ነው። ምግብ ውድ ነው፣ ሁሉ ነገር ውድ ነው። አየህ መነኩሴ አያስፈልግም። መነኩሴ ገዳም ነው መቀመጥ ያለበት። መነኮስ የፈለገ ደግሞ ወደ ገዳም ይሄድ። የፖለቲካ ፓርቲ እንዲሆን ከተማ ሆነ ፖለቲካ እየተጫወትክ እሳት ይዘህ የሚራብ ህዝብ ያለበት የሚሞት ኢኖሰንት የሆነ ዜጋ ባለበት ቦታ ላይ
መነኮሳለሁ ምናምን እሱ ዘፈንበት ከፈለክ። ለመነኩሴ ቦታ የለንም አዲስ አበባ ውስጥ ከተማ ውስጥ ፖለቲካ ውስጥ መነኮስ የፈለገ ጫካ ይግባ ገዳም ይግባ። ስለዚህ የብልጽግና ምንኩስና ቢያበቃ ይሻለዋል። የፓርቲው መሪዎችም ካልቻሉበት ይልቀቁ ቦታውን ለሚችል ሰው ይስጡ። ኢህአዴግ ውስጥ ድሮ እንደዚህ ወለም ዘለም እንዳልነበረ እናውቃለን። አሁን ምንድነው ወለም ዘለም ነው? ለነገሩ ብልጽግናው ራሱ የህብረ ብሔራዊ ገለመሉ እንደዚህ ህብረት ፈጥሬ እንደዚህ ደምሬ ምናምን ብሎ ባመጣው ምናልባት እንትና አላወቁት ይሆናል። የአዲስ አበባን ፖለቲካ ያወቁት አልመሰለንም። እነ አደም ፋራ የሶማሌው አደም ፋራ ያወቀው አልመሰለንም፣ የሚያውቁት አልመሰለንም። የሀፓውን ዘመን ያወቁት አልመሰለንም። የስልሳዎቹን የሰባዎቹን የሚያስታውሱት አይመስልንም። እና አብይም አያውቁትም አልተወለዱም በዛ ሰዓት፣ ወይም ደግሞ ተወልደውም ከሆነ ህፃን ነበሩ፣ ጡት እየጠቡ ምናምን ሊሆን ይችላል በዛ ሰዓት ላይ። ስለዚህ 50ዎቹ 60ዎቹ የሚባለው ነገር ፈጽሞ ረስተውታል። እሱን ሳታውቅ እንዴት ነው ፓርቲ የምትመራው ነው ጥያቄው። አሁን ዛሬ ከኢህአፓ ጋር እንዴት ነው የምትጫወተው? ኢህአፓ እኮ የአብዮታዊ ፓርቲ እኮ ነው። አብዮት ነው የሚሰራው እያለ እኮ ነው። በንግግሩ ነግሯል። ሰላማዊ ትግል አድርጋለሁ። ሰላማዊ ትግልን ምን አመጣው? ምርጫ ይወዳደራለሁ ያለ ፓርቲ እኮ ሀሳቡን ገልጾ መወዳደር ነው። ኢትዮጵያ ማህበረሰብ እኮ በሀሳብ ጉዳይ ላይ ብዙ ተነግሮት ተቀይሮ ምርጫም በሀሳብ እንደሆነ ነው የሚያውቀው። አብዮት ምናምን ረስቷል፣ ትቷል፣ አይፈልግም፣ ተናግሯል በተደጋጋሚ ሁኔታ። አብዮታዊ ፓርቲ ፈቀዳችሁለት እና ገባ። ከማን ጋር? ከነዚህ ከሚዳቋ ከምናምን ከዚህ ከሰስ ከምናምን ጋር ውህደት ፈጠረ። አየው እነሱን ይኸውላችሁ በ97 የኢህአፓ ርዝራዥ የነበሩት እነ ዶክተር ብርሃኑና የሶሻሊስት የነበሩት የ50ዎቹ የ60ዎቹ ፖለቲካ ግንባር ቀደም ተዋናይ የነበሩት እነ ፕሮፌሰር መስፍን መያድ ምናምን የሚባሉ ፓርቲዎች ላይ ነው ሄደው የተለጠፉት እንደ መዥገር። አየህ ከዛ በኋላ ህዝብን አስፈጅተው እነሱም በሰላማዊ መንገድ ተመርጠው ያገኙትን ወንበር ሳይቀበሉ ህዝቡን አስፈጅተው ሁሉ ነገር ትርምስምስ ውስጥ ከተው ጠፉ። የዛሬ 20 ዓመት ማለት ነው። 20 ዓመት ነው አያችሁ። አሁን ደግሞ ይሄ በሴም እንትን መንፈስ ያለው የ50ዎቹ የአዞ አንደኛው የበኩር ልጅ ብላችሁ መውሰድ ትችላላችሁ። አዞ የሚባል ዩኒቨርሲቲ ውስጥ የነበረ የአዞ ቡድን የዛ የመንፈስ ወላጆች ናቸው። እንደዚህ መንፈሱ ናቸው፣ ወላጆች ናቸው፣ እንቁላሎች ናቸው። እነ መይሶን እነ ምናምን እነ አሁን የአካል አብዮታዊ ነኝ ብሎ እንደገና ይወዳደራለሁ ብሎ መጥቷል። ከዛ ሰላማዊ ትግል አድርጋለሁ። ምን አመጣው ሰላማዊ ትግል? ያፓም ያውቀው ትግል ብቻ ነው። ይላችሁ ትግል ብቻ ነው። ድሮ ታገለ አልሆነለትም። የከተማ ትግል አለ። የከተማ ትግል ይላችሁ ያዙ። ነጭ ሽብር አለ፣ አልቻለም። ተመታ፣ ህዝቡን አስመታ፣ ተከታዮቹን አስመታ፣ ሚሊዮኖችን አስፈጀ። አመልጦ ጫካ ገባና ጫካ ትግል ጀምራለሁ አለ። ሆና ታባረረው። ቀጥቅጦ ደግሞ አሲምባ የሚባል ቦታ ላይ ከበበና ቀጥቅጦ ከሱ ውስጥ ለእንትን የሚሆኑትን ይሄድን ብሎ ያስቀረና የቀሩትን በሱዳን በኩል ይበትናቸው። አሜሪካን ሀገር ነው የሚኖሩት እነዚህ ሰዎች። ድምጻቸውን አጥፍተው ተምረው አሜሪካ እዛ ሀገር ተምረው ካፒታሊስቱ ሀገር ማለት ነው። እነሱ ኮሙኒስቶች ናቸው። ካፒታሊስቱ ሀገር ነው የተቀበላቸው። ሁሉ ነገር አመቻችቶ ተቀበላቸው። ሊበራል ሆኑ። እዛ ሄደው የምዕራባውያንን ፍልስፍና ተቀበሉ። ከዛ እነሱን ሲያገለግሉ ኖሩ። እድሜያቸው ዳር ኤጅ ዳውን 60-70ዎች ናቸው። በ60 ዓመት ደግሞ ፖለቲካ ኖራቸው እንደገና እዚህ መጥተው 2008 ላይ የኢህአዴግ መፍረስ ላይ ከፍተኛ ሚና ተጫውተዋል። የብልጽግና ማምጣት ላይ አሁን ደግሞ ብልጽግናን ክደው ማለት ነው። ዶክተር አብይን ክደው ማለት ነው። እሱን ራሳቸው ናቸው ያመጡት እዚህ ካሉት ቅጥረኞቻቸው ጋር። እነሱ ብቻ አይደለም ያው ተባብረው ማለት ነው። ሁሉ አርቲስቱ ምን ተሳትፎበት ያሁን እንዲህ መስዋዕትነት ተከፍሎ ያመጡትን ለውጥ እንደገና አሁን ደግሞ አብዮታዊ ብለው በህዝብ ነው የሚቀልዱት። በሀገር ሀብት ነው በሀገር ነው እየቀለዱ ያሉት። የኢትዮጵያ ህዝብ ለምንድን ነው የማታደምጠው? የኢትዮጵያ ህዝብ ለምንድን ነው የማታደምጠው? ዘገምተኛ የተባልከው ለዚህ ነው። የአእምሮ ዘገምተኛ፣ የዘገምተኞች አገር ነች ኢትዮጵያ። የዘገምተኞች
እያሳለሁ ነው። ኢትዮጵያን ዘገምቴ ነው የሚላት ጉራጌ፣ ሐረርጌ፣ ሐርላጌ፣ ጉራጌ የጉራጌ ህዝብ የሚኖርበት አገር ጉራጌ ነው። የሐረር ህዝብ የሚኖርበት ሐረርጌ ተብሏል። ዘገምቴ ደግሞ የኢትዮጵያ ህዝብ ዘገምተኛው የኢትዮጵያ ህዝብ ዘገምተኛ ስለሆንክ ነው ሁሉ ነገር መጫወቻ ብትሆኑ በቃ አትልም እንዴ? እንዴት ነው ያፓ 50 ዓመት ሙሉ የሚጫወትብህ? የስልሳዎቹ ፖለቲከኞች እንዴት ነው 50-60 ዓመት ሙሉ የሚጫወቱብህ? በህዝብ በሀገር በትውልድ እንዴት ይቀለዳል? 2010 ያመጡትን ለውጥ እኮ ሚሊዮኖች ሞቱበት፣ እነሱ አሉበት። ጠየካቸው እንዴ? አዝማሪዎቹን ጠየቅ፣ ፖለቲከኞቹን ጠየቅ። አሁን የምትቃወመውን መንግስት እኮ ያመጣው አንተ ነህ። ስለዚህ ይሄ አንተ ባመጣው መንግስት የመጣውን ጣጣ በሙሉ የምትችለው አንተ ነህ። ተጠያቂነቱ አንተ ላይ ነው ያለው። ስለዚህ ያሳሳቱ ይሁን ሰዎች መጠየቅ ሲገባ እንደገና ከነሱ ጋር ትጋልባለህ። አሁን ስለሚያልቁት ሰዎች ኢህአፓ እኮ ኢህአፓ የሚባለው ድርጅት ከእንትና ጋር ነው አብዮታዊ ነው። አብዮት ነው የሚፈልገው። በአብዮት ስልጣን መያዝ የሚፈልግ ነው። ተመርጦ መንግስት መሆን አይችልም እኮ። ብልጽግና እኮ ያውቀዋል። በገጠሩ ብትሄዱ በየትኛውም የኢትዮጵያ በክልሎች ጋር ብትሄዱ ብልጽግና ነው ያሸንፈው። የእነሱ ተስፋ ምናልባት አዲስ አበባ ነው ተስፋቸው። ግን አዲስ አበባን ስለተሰጠህ የምትፈጥረው ተአምር የለም። አብዮት አያስፈልግም አዲስ አበባ ለማግኘት። ዝም ብለህ ተወዳድረህ ታገኛለህ። ግን ይሄ የፖለቲካ ድርጅት ያለ አብዮት የሚያውቀው ነገር የለም። አብዮታዊ ፓርቲ ነው። አሁንም አብዮት ነው የሚፈልገው ማለት ተለጥፏል። አሁንም ያው የለመዱት አለ የሚጋለብ ዝም ብሎ የሚጋለብ ሴተኛ ዳሪ እንደ ቡና ቤት ሴት መኢአድ የሚባል ድርጅት አለ። ከእሱ ጋር መጥተው ተጋርተዋል። ለምን ማህበራዊ ቤዝ ያኛው የማህበረሰባዊ ቤዝ አለው። ያው የቀድሞ ኢህአፓ ያስፈጃቸው ሰዎች ናቸው። የእሱ ማህበራዊ ቤዝ ኢህአፓ ያስፈጃቸው መኢሶን ያስፈጃቸው ሰዎች ናቸው የመኢአድ ቤዝ። ስለዚህ አሁን ኢህአፓ መጥቶ ድሮ ያስፈጃቸውን ሰዎች ቤዝ ነው መያዝ የፈለገው። ይህንን እንኳን ቀመር አየህ ዘገምተኞች ናቸው። ፖለቲካ ፓርቲዎቹም ራሳቸው ዘገምተኞች ናቸው። አያውቁም። እናት ፓርቲ እኮ is the most peaceful መሆን ያለበት ፓርቲ እኮ ነው። እንዴት ነው ከአብዮታዊ ፓርቲ ጋር ህብረት ፈጥረህ የምትመጣው? the most peaceful መሆን ያለበት። ስለዚህ አሁን ኢህአፓ በሚፈጥረው ጦስ እናንተ ተጠያቂ ትሆናላችሁ። ዳፋው እናንተ ላይ ነው። ስለዚህ ሴቶችን አስገብታችኋል፣ ክርስቲያን ሴቶችን አስገብታችኋል። እነሱ ከኢህአፓ ጋር ህብረት እንዲፈጥሩ አድርጋችኋል። ኢህአፓ የሚሰራው ደግሞ አብዮት ነው። ስለዚህ ተጠያቂ ትሆናላችሁ፣ እልቂት ውስጥ ትገባላችሁ ማለት ነው። የኮነች ሽብር ነው የሚፈልገው። የነጭ ሽብር ልምድ ነው ኢህአፓ ያለው። ሌላ ምን ልምድ አለው? አገር የማስተዳደር ልምድ ኖሮት አያውቅም። አገር ኢኮኖሚ የማሳደግ ልምድ ኖሮት አያውቅም። ኢኮኖሚ ሊያሳድግም አይችልም ሶሻሊስትና ኮሚኒስት ስለሆነ። አሁንም ያን የኮሚኒስት ባህሪውን ይዞ ነው የመጣው። ይሄ ሶሻል ዴሞክራት ገለመሌ ምናምን የምትለው እቺ ማስክ ነች። እሷ ማስክ ነች። ሶሻሊዝም ነው ውስጡ። እናቸንፋለን እያለ በደሙ ጽፎ ሞታ እኮ ነው መቃብር ውስጥ የገባ ነው እየተገደለ። ደርግ ሲረሽነው እኮ እናቸንፋለን እያለ የሚሞት ማለት ነው። ያ የት ሄዱ ነው እሱ አሁን ዛሬ ሊበራል ሆኖ አገር ሊያሳድግልን የሚችለው? ሊበራል በፍጹም ሊሆን አይችልም። ይሄ ድርጅት ሶሻሊስት ነው። ስለዚህ ሶሻሊዝም ድጋሚ ይምጣ። አዲስ አበባን ቢሆን ከዚህ በኋላ የሚያዋጣት ሶሻሊዝም ነው። አዲስ አበባን ቢሰጡን አዲስ አበባን ኢህአፓ ቢይዙስ ምን ሊፈጥር ይችላል? ምን ታምር ሊፈጥር ይችላል? ኦልሬዲ ፈራርሷል እኮ አዲስ አበባ። አሁን ራሱ ብልጽግና እንደጀመረው ካልጨረሰው በስተቀር እኮ ኦልሬዲ የፈራረሰ ጅምር ፕሮጀክት ያለው የማይያዝ የማይጨበጥ ከተማ ይዘህ ምንድን ነው የምታደርገው? ህዝቡም ደግሞ ከዛ ከአዲስ አበባ ውጪ ነው የሚኖረው። ልማቱንስ እንዴት ነው የምታደርገው? ከዚህ በኋላ ያልተሰራው ላትሰራው ነው ሊቆም ነው ማለት ነው። ኮሪደር ገለመሌ ምናምን አዲስ አበባ እንኳን ብታገኝ ማለት ነው። ኢትዮጵያንማ አታገኙም። ስለዚህ ኢትዮጵያን ስለማያገኙ ነው እነዚህ ሰዎች አብዮት የሚፈልጉት። ሽብር ይፈልጋሉ፣ ነጭ ሽብር ይፈልጋሉ። ኢህአፓ በነጭ ሽብር ነው መንግስት መሆን የሚችለው። ሊሆንም አይችልም ደግሞ በነጭ ሽብርም ሊያሸንፍ አይችልም። ማንን ነው የሚያሸንፈው? ብልጽግና መንኩሶ ሊሆን ይችላል። ሰራዊቱስ፣ መከላከያውስ አብዮት ጀምር እኮ የምትጋጨው ቀጥታ ከሰራዊቱ ጋር ነው፣ ከጸጥታ ኃይሉ ጋር ነው የምትጋጨው። ስለዚህ እሱን መምታታ አይቀርም።
ስትመታ እሱ ደግሞ ይመታል። ስለዚህ አሁንም የደርግንና የእንትናን የምትደግሙት ነው ማለት ነው። አያችሁ የዘገምተኞች ዘገንጌ አያችሁት፣ ዘጌን አያችሁት። ሌላ አዲስ ነገር የላቸው። አሁን ጀምረዋል። አሁን የኢህአፓ መንፈስ የተጸናወታቸው አርቲስቶች ዘፍናሉ። ሚዲያዎች ጀምረዋል። የሀምሳዎቹ የስልሳዎቹ ዘፈን የሚለቁላችሁ የሀምሳዎቹ የስልሳዎቹ ዘፈን ለቀቁላችሁ ማለት ለኢህአፓ ነው የሚዘፍኑት ማለት ነው እነዚህ ሰዎች። ስለዚህ ኢህአፓ ደግሞ አሁን አጠገባቸው መጥቷል፣ እየተወዳደረላቸው ነው። አየህ ለ50 ዓመት የዘፈኑለት አጎታቸው ማለት ነው። አሁን አጠገባቸው መጥቶ አብዮት እያላቸው ነው። ስለዚህ ማንን ነው የሚፈጀው ነው? ነጭ ሽብር ብላችኋል። አሁን በነጭ ሽብር ነው የምትመጡት። ነጭ ሽብር ነው ኦልሬዲ ተጀምሯል። በቅርቡ የከተማ አውቶቡስ ዋጋ እንዲጨምር ተደርጓል 100%። ይሄ ማንም የመንግስት እንደዚህ አይነት እንዝላልነት እንደሌለው እናውቃለን፣ ልምዱ አለን፣ እናውቀዋለን። መንግስት ዋጋ አጥንቶ ነዳጅ ዋጋ ሊጨምር ይችላል፣ ግን ዋጋ አጥንቶ መንግስት እየደጎመው ነው 100% ከታክሲ በላይ እንዴት ይጨምራል? ያ ማለት ምንድነው? ህዝብን አየህ፣ የኢህአፓ ስልት ሁልጊዜ ምንድነው? ህዝብን መቆስቆስ ነው፣ ህዝብን ማማረር ነው፣ ህዝብን ማናደድ ነው፣ ህዝብን ማበሳጨትና በመንግስት ላይ እንዲነሳ ማድረግ ነው። አልነሳላቸው። አየህ የኢትዮጵያ ማህበረሰብ አልነሳላቸው። ብዙ ነገር አድርገዋል። እነዚህ ከጀርባ ያሉ አካላት፣ አጥፊ አካላት፣ ጸረ ሰላም የሚባሉ አካላት ብዙ ፍጅቶችና ልቂቶችን ፈጽመዋል እስከዛሬ ድረስ። ህዝቡ ይነሳል እያሉ አልተነሳም። ስለዚህ ምርጫ ሲመጣ በምርጫ ተመጡና መነሳት ስላለበት ምርጫ 2 ወር ሲቀረው ይህንን ልክ ድሮ በ50ዎቹና በ60ዎቹ እኮ ኢህአፓ አንበሳ አውቶቡስን የተጠቀመው የስራ ማቆም አድማ አንበሳውንም አለለት። አያችሁ አገኘው ተገናኙ ከ50 ዓመት በኋላ ቋሚ ኢንስቲትዩሽን ራሱ መኖር አልቻለም ማለት ነው። የሱ ሰለባ ሆነ። እዛው የሚሰሩት ሰራተኞች ደግሞ የድሮ የዚህ የኢህአፓው እንጥፍጣፊ የነሱ ልጆችና የልጅ ልጆች አብዮተኞች፣ ሰካራሞች፣ ጠጪዎች እስከዛሬ ድረስ ማሸነፍ ያቃታቸው በደርግ ሲረገጡ ኖረው በኢህአዴግ ሲረገጡ ኖረው የነሱ ልጆች ናቸው፣ ሌላ ማንም አይደለም። አሁን ዋጋ ጨምሮ ህዝብን በማማረር ህዝብ እንዲነሳ አልነሳ አለ። ቢሉት አልነሳ አለ። ስለዚህ ዋጋ ስንጨምርበት ይነሳል። ዋጋ ለመጨመር ደግሞ ኢንስቲትዩሽን መጠቀም አለበት። ስለዚህ አሁን ብልጽግና አይደለም እዚህ ይህንን ነገር ያደረገው። ብልጽግና የሚያውቀው ነገር የለም። ግን መነኮሰ የምላችሁ ደግሞ ለዛ ነው። ብልጽግናው ስለመነኮሰ ዞር ብሎ ስለማይ ጾም ላይ ስለሆነ ሱባኤ ላይ ስለሆነ እነሱ እዚህ ጋር የከተማውን ህዝብ ለማስነሳት ዋጋ ይጨምራሉ። አሁን ከ50 ዓመት በኋላ መጥተው የኔን ኑሮ ለማመሳቀል እንደዚህ አይነት ውስጥ የምትገባ እኩይ ደርግ አልጨረሳችሁም። ደርግ ቢጨርሳችሁ ጥሩ ነበር። አልጨረሳችሁም፣ ተረፋችሁ። አየህ በሱዳን በምናምን አምልጣችሁ ማለቅ ነበረባችሁ። ሶሻሊዝም ሌፍት ዊንገርስ ማለቅ ነበረባችሁ። አየህ ካንሰር ነው ይሄ ሌፍት አስተሳሰብ ካንሰር ነው። እስካሁን ድረስ ቆየ እየበላት ነው ይች ነገር። የሌፍት አስተሳሰብ ነው እስካሁን ድረስ ያለው እና የዛ አስተሳሰብ ነው እስካሁን ይህንን ህዝብ እንዲፈጅ ዛሬ አማራውን ሲፈጅ የኖረው በእናንተ አስተሳሰብ ነው። ግን ዛሬም ልትጠቀሙበት መጣችሁ። አሁን አማራ አያስብም ጭንቅላት የለውም ብላችሁ እንደማያስብ ስለምታውቁ እሱ ዘገምተኛ ስለሆነ ስለምታውቁ ይህንን አሁንም ደግሞ ድምጻችሁን አጥፍታችሁ የእሱ ተቆርቋሪ መስላችሁ ነው የመጣችሁት። ጭራሽ ደግሞ እሱን ይወክላሉ የሚባሉ ድርጅቶች ክርስቲያኖችና አማራዎች ሲፈጁ የነበሩትን ክርስቲያንና አማራን ነው ስታስፈጁ የነበረው እኮ ኢህአፓዎች። አሁን ደግሞ ክርስቲያኑ በእናት ፓርቲ በኩል ተሰባሰበ እንደምንም ብሎ እንደገና አማራው ደግሞ በዛ መያድ አካባቢ እሱ ነው። አሁን ሱዳን አጣ ተለጠፍክና ኢሰፓ የሚባልም አለ ሰራተኞች ፓርቲ። ያው ደርግ ነው ደግሞ ኢሰፓው። ደርግ ደግሞ ኢህአፓን የቀጠቀጠው ደግሞ ደርግ ነው። ሰራተኞች ፓርቲም ደግሞ ደርግ ነው። አሁን ደግሞ ሰራተኞች ፓርቲ ምናልባት እሱ ሊሆን ይችላል። ምክንያቱም ያልተነገሩን ፓርቲዎች አሉ ከዚህ ከትብብር ከሚባለው ኢህአፓ ከሰበሰባቸው ግስንግሶች ውስጥ የሚገኝ። ስለዚህ እነዚህ እርስ በርሳቸው ሲፈጃጁ የነበሩ ኃይሎች ተሰብስበው የመጡት ነገር ራሳቸው ይፈርሳሉ። ሊስማሙ አይችሉም። ኬሚስትሪያቸው የተለያየ ነው። የአራቱም ኬሚስትሪ የተለያየ ነው። ስለዚህ እነዚህ ኬሚስትሪያቸው የተለያየ አካላት እንዴት ነው የኢትዮጵያን ማህበረሰብ
መርተው መንግስት ሆነው አገር ሊያረጋጉ የሚችሉ አይችሉም። አገር ለማፍረስ ካልሆነ አገር አልፈርሳለች። እቺ አገር አያችሁ፣ አልፈርሳለቻችሁ፣ አልፈርሳለቻችሁ፣ አልፈርሳለች። ቢሏት አልፈርሳለች። ሱዳን ቀድሞ ፈረሰ፣ ሌሎችም ሀገሮች ፈራረሱ። አልፈርስ ስላለች አሁን ደግሞ እንድትፈርስ ምዕራባውያንም አሉበት እዚህ ጉዳይ ላይ። የሀገር ውስጦቹ ምሁራኖቹ አሉበት። ምሁራኖቹ ናቸው ዋናዎቹ። የአዲስ አበባ ዩኒቨርሲቲ ምሁራን አሉበት እዚህ ጉዳይ ላይ። እነሱ ናቸው ኤክስፐሪመንት የያዙት። ኤክስፐሪመንቱ እነሱ ከ50ዎቹ ከ60ዎቹ። ምክንያቱም ያንን የክሮኮዳይል እንትን የያዘው ወራሹ ዩኒቨርሲቲ ምሁራን ናቸው። ስለዚህ ይህንን ነገር ማን አደብ ያስገዛ ነው? ብልጽግና ከመነኮሰ ማን አደብ ያስገዛ? ብልጽግናን ተውት። ምንኩስና ላይ ከሆነ ሌሎቻችን ኢትዮጵያን መታደግ ይኖርብናል ብዬ አስባለሁ። እሱ ኤክስፐሪመንት ነው። ማሸነፍ አይቀርም። ተዋቸው የት ይደርሳሉ ብለህ በህዝብ አትቀልድም። በዚህ ሲቀልዱ ዝም የምትል ከሆነ ህዝባዊ አይደለም ማለት ነው። እዚህ ብልጽግና የምትባለው ፓርቲ የስንዴ ገብስ ምናምን ገብስ ልታባ ጀምራል። ንቦቹ ይሻሉን ነበረ። ንቦቹ ወለም ዘለም የለም። በመለስ ዜናዊ ጊዜ ወለም ዘለም የለም። አገር ያልፈረሰው እድገቱ የመጣው የዛሬዋ የኢትዮጵያ እድገት እኮ እርሾ የመለስ ዜናዊ የሱ ነው። ግድቡም ቢሆን የሱ ነው። እርሾ የሱ ነው። አለቀ። ማንም ሊኮራበት ሊመሰገንበት አይችልም። ብልጽግና ሊኮራበት ሊመሰገንበት አይችልም። ታላቁን የህዳሴ እንዲሁም የመለስ ዜናዊ ግድብ ነው። መለስ ዜናዊ ነው መባል ያለበት። ሀይቁ መለስ ዜናዊ ሀይቅ ነው መባል ያለበት። አዩ እሱ እነዚህን ተቃዋሚዎች አደብ አስገዝቶ ያመጣው የኢኮኖሚ ለውጥ ነው። እሱ የሚተቸው በቀይ ባህር ብቻ ነው። አለቀ። በቀይ ባህር ወደቦቻችን ብቻ ነው እንጂ የሚተቸው። በተረፈ ኢትዮጵያን ሰጥ ረጭ አድርጎ ነው የገዛው። ዲሞክራሲንም ከሱ በላይ ያሰፈነ የለም። እነዛ ስለማይችሉበት ያገኙትን ወንበር እንኳን አዲስ አበባን እንኳን ሰጥቷቸው ነበር እኮ። አዲስ አበባን ሰጥቷቸዋል። 167 ወንበር አግኝተዋል። አይቻሉትም፣ አይችሉትም። አየህ፣ በእውቀት ስለማይበልጡት እዛ ጋር ተነሳሽን ግምት ያደርገናል ብለው ነው እንጂ 160 እውቀት ላለው ሰው 167 አይደለም 5 ሰው ታምር መፍጠር ይችላል። አያችሁ፣ አሁን ብልጽግና መነኮስና ገብስ ፍተጋ ጀመረ። እኔ ገብስ ነው መለከቴ ምናምን ገለመሌ ምናምን መነኩሴ ነኝ እኔ ባህታዊ ነኝ ምናምን ማለት ጀመረ። ያፓን ምን ሲፈነጭ ማለት ነው። በኦፊሻሊ በግል የመገናኛ ብዙሃኖች ነው ሰላማዊ ትግል ይጀምራሉ ያሉ። ምርጫ የምታረግ ከሆነ ምርጫ አድርግ፣ ሀሳብህን ሽጥ። ሰላማዊ ትግል ማን ታገልልኝ አለ? የኢትዮጵያ ሕዝብ ታገልልኝ አለ አላለኝ እኮ። ስለዚህ እቺ ገንዘብ ጭማሪ ዋናው ኑሮ ውድነቷ ከዚህ ጋር ግንኙነት አላት። አያችሁ ክፉ ሕዝብ ክፉ የተረገሙ ሕዝቦች ሀገር ሁሉ እንደተጋደሉ ይኖራሉ ይባላል። የእርጉም ሕዝቦች ሀገር ሁሌ መጋደል ይባላል። ሁሌ መጋደል 50 ዓመት ሙሉ ታጋደለናል እንዴ? ምድረ ድንዙዝ ክፉዎች ደግሞ ጭንቅላት አላቸው። ድሮ ያ ትውልድ ምናምን ያን መሰለ ትውልድ ይባላል። ፈረንጅ መጥቶ እኮ ነው ያስተማረው። ከካናዳ አምጥተው ነው ንጉሠ ነገሥቱ ያስተማሯቸው። ፈረንጅ መጥቶ ነው እኮ ያስተማረው። ፈረንጅ አስተማረውና በቃ ፈረንጅ ከነካው እፍ ካለበት ፈረንጅ አለቀ። ኢትዮጵያ ውስጥ ፈረንጅ እፍ ያለበት ብቻ ነው በቃ አዋቂ። በተረፈ በራሴ የትም አትደርስ፣ ምንም ነገር አታመጣም፣ ምንም ነገር አትፈጥርም። ይህን ፖለቲካውንም ቱስ ያሏችሁ እነሱ ናቸው። ግልጽ ነው፣ የታወቀ ነው። ግን ሞኝና ወረቀት የያዘውን አለ ከ50 ዓመት በኋላ ደሴን ዘፈን ትዘፍናለህ። አዝማሪዎቹም እንደዛ ነው። ፈረንጆቹ ናቸው ያስተማሯቸው። ፈረንጆቹ ምናምን ቮካል ሳይቀር አስተምሯቸዋል እኮ። ከዛ አንበሳ በቃ እስካሁን ድረስ የኪነ ጥበብ ጠቢብ ምናምን ገለመሌ ምናምን ትባላል። ጸሐፊ ምናምን የሚባሉት እነ ጸጋዬ ገብረመድኅን ምናምን ውጭ ሀገር ንጉሱ ልከዋቸው እኮ ነው የተማሩት። ትምህርት ከተማርክ በቃ ነውር ነው፣ አለቀ። አንድ ዶክተር ስላከመ አታመሰግነው፣ ስላከመ አታወድሰው፣ ስላከመ በሽታ ምን እንደሆነ ስለነገረህ ታምር አይደለም። ተምሯል፣ አስተምረዋል። የኢትዮጵያ ሕዝብ አስተምሮታል። መንግስት ልኮ አስተምሮታል። ጸጋዬ ገብረመድኅን ፊሽካ ትነፋል። ሀሁ ፖፖ ምናምን ደግሞ ድንቁርና ነው። የኢትዮጵያ ማህበረሰብ ድንቁርናው አስቸገረ።
ይህ ዘገምተኛ አስተሳሰቡ አስቸገረ። የማይሆኑ ሰዎችን ያመልካል፣ አገር ያፈርሳል፣ ሲዘፍን ይኖራል። ለምን አትሰራም? ኮሪያ በንጉሠ ነገሥቱ ጊዜ እኮ የኢትዮጵያ ጦር ሂዶ እኮ ሬስኪው ያደረጋት ሀገር መቼ ትደረሰች ታውቃለህ? አሁን የእሷን እርጥሯን ትጠብቃለህ። አዲስ አበባ ዩኒቨርሲቲ ምናምን ኖሩላ አሜሪካ ሂዶ እዛ ታደሰድሳለህ። የአሜሪካን ፖለቲካውን አሁን እኮ የአሜሪካን ፍላጎት ነው ያስፈጸሙት እነዚህ ሰዎች እኮ። ሁሉም የአሜሪካ ፍላጎት እኮ ኢትዮጵያ ውስጥ ለውጥ እኮ የአሜሪካ ፍላጎት ነው ኢትዮጵያ ውስጥ። በሁለት እግሩ እንዲቆም አይፈልጉም። የመለስ ዜናዊ መንግስት ለማፍረስ እኮ አሜሪካ ነች የሰራችው እኮ። እንደውም ገደለችው መጨረሻ ላይ በቃ አለቀ። መጨረሻ ግን አጠፋችው በጨረር በምናምን በቴክኖሎጂ ተጠቅማ አልቻለችውም። ስለዚህ በቃ ከዛ የራሷን ጴንጤን ሰውዬ አስቀመጠችው ኃይለማርያምን። ከዛ በኋላ እንደገና የኛውን አመጣች። ምክንያቱም ያን ደግሞ እዛ ከተሾመ በኋላ ባክግራውንዱ ከጀርባ ያሉት በሙሉ ህወሓቶች ናቸው፣ ትግሬዎቹ ናቸው። ስለዚህ እነሱን ስላልፈለጉ ምን አደረጉ? ይህኛውን ሌላውን አመጡና አደራጁና አመፅ አድርገው ምናምን ይሄ ሁሉ የአሜሪካ ስራ ነው። ጀግና አትምሰል፣ ሰው አትምሰል፣ ወንድ አትምሰል፣ ሴታ ሴት ሁላ የወንድም ስራማ አልቻልክበትም። ሄድክና እኮ ያው እዛም ሄዳ እኮ ብልትህን አስቆረጥክ እንጂ ሌላ ምንም የፈጠርከው ተአምር የለም። ምንም ተአምር አልፈጠርክም። አሁን እንደገና በምርጫ ምናምን አሁን አሜሪካ ለውጥ ትፈልጋለች፣ ኢትዮጵያ ውስጥ ለውጥ ትፈልጋለች። ደግሞ ለምን ይሄ የብሪክስ አባል የሆነ የራሻ የቻይና ምናምን ወዳጅ ነው ምረጥ ብለውታል። ምረጥ ሲሉት ግራ ገብቶታል። ይሄ ብልጽግና መነኩሴው ግራ ገባውና ከራሻም ጋር ሄዶ ይላላሳል፣ ከዚህ ከእነሱም ጋር አለሁ ይላል። ስለዚህ አላመኑትም። የብሪክስ ግን አማኑኛል። አዩ የጦር ልምምድ ምናምን ከራሻ ከምናምን ጋር ምናምን እቺ ሰውዬ እቺ ባቄላ ነው እነሱ ደግሞ። ስለዚህ ምን አሰበው እንቀይረው ነው። ስለዚህ እኛ ደግሞ የሀፓ ምናምን ያው ልምድ ያለው ምርጫውን ተጠቀምና እንደገና ይሄ መነኩሴ አይደል መንኩሶ የለ ስለዚህ መነኩሴው በር ከፈተለት። የሀፓ ይሄው ያንቧቸራል ያንቧቸራል። የዋጋ ንረት ያመጣ ምናምን ሌሎችም አሉ እኮ ደግሞ በሌሎች በነ ጀዋር በኩል ደግሞ በነ ኦፌኮም በለው በነ ኦነግ በለው በኩል ደግሞ ሌላ እነሱም ደግሞ በመንግስት ውስጥ ያላቸውን እጅ እንትን ይጠቀማሉ። የእነሱ ደግሞ ወኪሎች አሉ። አሁን ከዚህ በፊት የፕላስቲክ ህግ ወጥቶ ነበር ህዝቡን ከመንግስት ጋር ለማጋጨት። ፕላስቲክ አይቻልም፣ 2000 ብር ቅጣት ምናምን። የፌስታል እሷ የጀዋር ሜንታል ማይንድ ነች። ምንም ልዩነት አይም 3 ወር ሲቀረው ለምርጫው ምን ታስበው ነው 3 ወር 2 ወር ሲቀረው ምርጫ እንደዚህ አይነት ነገሮች ምን ሰማው? አሁን ደግሞ የአውቶቢስ ዋጋ አውቶቢስ አንበሳ ደግሞ የሀፓ ነች፣ ምንም አትጠራጠሩ። እንደገና ደግሞ ፒፒ ማይነር የምንላቸው አሉ፣ ከዚህ በፊት የተጠቀሱ ደግሞ አሉ። እንደገና ፕሮስፐሪቲ ደግሞ ከነገዱና ከነለማ ጋር የሚሰሩ ደግሞ ኦሮሞዎችም አማራዎችም አሉ። በሱ በኩልም ደግሞ ይመጣል። ስለዚህ እቺን ሀገር የማለት ነው የሀፓ የራሱን ስራ ጀምሯል። የራሱን ህዝብ ኤክስፐሪመንት በቃ መከራ ነው። ስለዚህ እቺ ሀገር በቃ አልፈርስ ያለችውን ሀገር አሁን ለሶስት ሊያፈርሷት ነው። ሶስት አጋንንት ናቸው አሁን ደግሞ ወጥረው ያዟት። አንደኛው የሀፓ የሚባለው አጋንንት ነው፣ በሱ በኩል የሚደረገው የውጭ ሽብር ነው። ሁለተኛው ደግሞ ራሱ በፒፒ ውስጥ ያሉት የነገዱና ቅጥረኞች አሉ። የነገዱ የነለማና ከምዕራባውያን ጋር የሚሰሩ እንደ አማራጭ የሚያዙ ማለት ነው። እና ፓርቲ ውስጥ ያሉ እነሱ ናቸው የዋጋ ንረት ምናምን ነው የዋጋ ንረት ሳይሆን መንግስት ውስጥ ሆነው በፖሊሲ ደረጃ እያወጡ አያ ትልቅ ፖዚሽን ላይ ሆነው የመንግስት ፖሊሲ አድርገው በመንግስት ላይ እንድታምጽ የሚያደርገውን ነገር የሚሰሩት። ስለዚህ የመንግስቱ ማዕቀር ለሁለት ተከፍሏል ማለት ነው። እንደገና ደግሞ ሶስተኛ ደግሞ የመጀዋር ማዕቀር አለ። የሆነ ብለው ዋቴቨር ነገር የኦፌኮ ብለው ዋቴቨር ያያችሁት ሶስት አጋንንቶች እንደገና አሁን ማህበረሰቡን በሰላም ስንኖር የነበር ነው ሀገራችን እየተረጋጋች የነበረችው የምክክር ኮሚሽን ተብሎ ምክክር ኮሚሽን አሁን የምክክር ኮሚሽን እስከ 4 አመት ሙሉ የለፋበት ነገር በዜሮ የሚባዛ ነው። ወደ ለውጥ ከገባ በቃ አለቀ፣ አከተመ። ሰላማዊ ትግል ዋቴቨር ትግል የነጭ ሽብር ዋቴቨር ነገር ብለህ ከጀመርክ እኮ በቃ አለቀ። ያ በሙሉ ካንሰል አውት በቃ አይጠቅምም። የሽግግር ፍትህ የምክክር ኮሚሽን አይጠቅምም ከዚህ በኋላ ማለት ነው። ምክንያቱም ወደ ሌላ አመጽ ከገባህ ሌላ አመጽ ውስጥ ገብተህ በቃ ሌላ አመጽ በቃ ያ ነገር በቃ ጠፋ ማለት እኮ ጠፋ ማለት ነው። እንደገና አመጽ ውስጥ ከገባህ አብዮት ውስጥ ከገባህ
ስለዚህ በዚች ሀገር የሚቀልዱት እነዚህ ሰዎች ምን ስለሆኑ ነው? እንግዲህ ሚሊተሪ በጸጥታ ኃይሉ ነው የሚቀልዱት ያሉት። አሁን ጸጥታ ኃይሉ ያከስመዋል ነው። ስለዚህ ጸጥታ ኃይሉ እነሱ የሚጭሩትን እሳት ሁሉ ሲያጠፋ የሚኖር ነው። አሁን ደግሞ እነሱ አቴቨር ነገር የሚጀምሩትን ነገር ጸጥታ ኃይሉ ይመጣና እንጌጅ ያደርጋል። እንጌጅ ያደርግ ከጸጥታ ኃይሉ ጋር ይሆናል ግጭቱ። ምናልባት ጫካ ያለውን ኃይል እነሱ መጠቀም ይፈልጉ ይሆናል። ኤርትራ አለ፣ ቲፒኤልኤፍ አለ ምናምን አየው እነዚህ ሰዎች የሚሰሩት ከዛ ኢህአፓ የሚሰራው እኮ ከዛ ጋር ነው። ከነዛ ጋር የኢህአፓ አለቆች እነማን ናቸው? መሪዎቻቸውን እኮ አያውቁትም። የኢህአፓ ሰዎችን እስኪ ጠይቋቸው። መሪዎቻችሁ ነው ናቸው ይላችሁ። ተስፋዬ ደበሳይ ነው፣ ገለመሌ ነው፣ ሻዕቢያ ኢሳያስ ነው። አያውቁትም እኮ። ጌታቸው ማሩ የሚባል ነበር የገደሉት። ዞሮ ገለውታል፣ ራሳቸው ገለውታል። አሲድ ደፍተው ነው በማዳበሪያ አድርገው ጣሉት። የራሳቸውን መሪ ማለት ነው፣ የኢህአፓዎቹ ማለት ነው። ግን መሪዎቻቸውን አያውቋቸውም እስካሁን ድረስ ማለት ኤርትራውያን ነበሩ የድሮ መሪዎቻቸው። ስለዚህ አሁንም እነ ኢሳያስ ሊሆኑ ይችላሉ የኢህአፓ መሪዎች። ስለዚህ የኢሳያስ አፈወርቂ እዛ ያልቻለውን ነገር በህወሓት በኩል ሞከረ፣ በፋኖ በኩል ሞከረ። አሁን ደግሞ በዚህ በኢፒአርፒ በማን ይሄ በኢህአፓ በኩል ሊሞክር ነው። አየህ ከዛ በኋላ አንድ ላይ መስመር ሲሰሩ ምን ይሆናል? አየህ በቃ ይህን ካፈረሱ መከላከያውን ያዳክማሉ፣ ሻዕቢያ ይገዛቸዋል ማለት ነው። የሻዕቢያ ስራ አስፈጻሚ ሆነው የእሱ ጉዳይ አስፈጻሚ ሆነው ኢትዮጵያ ላይ መንግስት ይሆናሉ። ሰራዊቱን የሻዕቢያ እንትን ያደርጉታል ማለት ነው፣ ሰለባ ያደርጉታል ማለት ነው። አያችሁ የኢትዮጵያን ፖለቲካ አያችሁት፣ የዘገምተኞችን ፖለቲካ አያችሁት። ምርጫ ቦርድ ደግሞ አመቻችቶላቸዋል ለነሱ ዲጂታል አድርጎታል ምናምን። ዲጂታል ያደረገው ለምንድን ነው? እንዳይሸማቀቁ በየቦታው ያሉት እነሱ ተደብቀው ምርጫ ውስጥ ተወዳድረው ህዝቡ ደግሞ ከደበቅለት ይመርጣል። ዲጂታሊ ካመጣለት ኢህአፓን መርጦ ቁጭ ይላል። እሱን ያመቻቸለት ማን? እንትና ምርጫ ቦርድ አመቻቸለት ሁሉ ነገር ለሱ እንዲስማማ አድርጎ የሚቀሰቅሱትን ነገር ደግሞ አይቃወማቸውም። ያ ማለት ምንድን ነው? ተራው እሱ ነው። ስለዚህ በተቻለ መጠን በምርጫ እናምጣው አይነት ጨዋታ ሂድና የአባት ርስት ካለ እሱ ላይ ተጣጣልበት፣ ተራውን እዛ ላይ ተጨዋተበት። እዛ ምታቃት ሴተኛ ዳሪ ካለች እሷ ላይ ተራ ሂድና ተራህን አስከብር። ኢትዮጵያ ህዝብ ላይ አይደለም ተራህን የምታስከብረው። ኢትዮጵያ ህዝብ መጫወቻ አይደለም። ኢትዮጵያ ትልቅ ሀገር ነው፣ ትልቅ ህዝብ ነው። 130 ሚሊዮን ህዝብ የሚኖርበት ሀገር ላይ የሱ ተራ ነው እኔ ተራ ነው እየተባባልክ የምትቀልድበት አይደለም። ብልጽግናን አምጥታችኋል። ብልጽግናን በምርጫ በሰላማዊ ምርጫ ህጋዊ ሆነህ አውርዶ ካልቻልክም ነው ሰላማዊ ትግል ነው። የትግል ሰላማዊ የለውም። ይህንን ሁሉም የጸጥታ ኃይሉም ሁሉም ይስማ፣ የጸጥታ ኃይሉም ይስማ፣ ምርጫ ቦርድም ይስማ። ሰላማዊ ትግል የሚባል ነገር የለም። ሰላማዊ ትግል በምርጫ ጊዜ አይደለም፣ ከምርጫ ውጭ ነው። ምርጫ ነው። ድቤት ያደርጋል፣ ሀሳቡን ይሸጣል። ከዛ በኋላ ምርጫ ላይ ይወዳደራል፣ ከተመረጠ ይመረጣል። ችግር ያለበት እንትን ካለ ደግሞ ፍርድ ቤት ይኬዳል። አለቀ። ሰላማዊ ትግል እያሉ የዋጋ ንረት እያመጡ ህዝቡን እየቀሰቀሱ ለአመት ነው እንደ ሰላማዊ ትግል። ነገ ነጭ ሽብር ሊጀምሩ ነው። ከዛ በኋላ እቺ እኮ ነጭ ሽብር መጀመሪያ ነች እኮ። መጀመሪያ ነጭ ሽብር ሲጀምር እኮ እንደዚህ ነው። ስራ ማቆም ምናምን ነው እኮ የምታደርገው። ከዛ ኢንጌጅ ያደርጋል ሰራዊት፣ ፖሊስ ምናምን ኢንጌጅ ያደርጋል። ኢንጌጅ ሲያደርግ ሰራዊቱን ትመታል። ያኔ ደግሞ እሱ ቀይ ሽብር ይጀምርባል። ይሄ እኮ ነው ነጭ ሽብር፣ ቀይ ሽብር የሚባለው። ሌላ ምን አለ ሌላ? ከዚህ ውጭ ያለ እንዴ? የለም እኮ ከዚህ ውጭ እኮ የለም። ነጭ ሽብር፣ ቀይ ሽብር እኮ ነው። ከዚህ ነው ጀምረው ሰላማዊ ትግል እናደርጋለን። ደንቆሮ ካልቻልክ እውቀት ከሌለ መተው ነው። አይዲዮሎጂያቸው ኤክስፓየር አድርጓል። ኦብሶሌት ነው ሶሻሊዝም። ስለዚህ ሶሻሊዝም ኦብሶሌት ከሆነ ከቻልክ ደግሞ ወንድ ከሆነ ጀግና ነኝ ካልክ ደግሞ ሶሻሊዝምን ይዘህ ነው መምጣት የነበረብህ። ሶሻሊስት ነኝ በቃ ሶሻሊስት የቆረብክበት እሱ አይደለም። ክርስትና የተነሳበት ሶሻሊዝም አይደለም። ማርክሲዝም እኮ ነው የተጠመቅበት። ስለዚህ ማርክሲስት ሆነናል። በማርክሲስት ወዳደር ማርክሲስቶች ካሉ ይመርጡሃል። ባለቀ ምርጫ ከሆነ ሩል ኦፍ በምርጫ ከሆነ ሶሻሊስት ሆነ ከፈቀደልህ የዘገምተኛ ሀገር ነው መቼም ከተፈቀደልህ አሸንፍና በሶሻሊዝምን አውጅ። ከዛ ናሽናላይዝ አድርጉልን ነገር ጀግና ኮንጎ እንደኮንጎ ሊበራል ነኝ የሶሻል ዴሞክራሲ እያል ከዛ የእንሽላሊት ባህሪ ይዘህ አትምጣ። የሴተኛ ዳሪ
ባህል ይዘህ አትምጣ። ሽልምጥማጥ ባህል ይዘህ አትምጣ። ከዛ እንደገና ደግሞ ትግል ሰላማዊ ምናምን። ከዛ ደግሞ የእነሱ ኤጀንቶች ናቸው። አሁን ይላችሁ ሰራተኞች ፓርቲ ይባላል ብያችኋለሁ። ሌበር ፓርቲ ተፈቅዶለታል። የእሱ ድምፅ አይሰማም፣ ግን ህጋዊ ነው። ስለዚህ ከእነሱ ጋር ይሰራል ማለት ነው። ስለዚህ በእነሱ በኩል ነው ይህቺ አንበሳ አውቶቢስ ዋጋ ጭማሪ ገለመሌ ነው ያለን። ገና ደግሞ ብዙ ነገር ያደርጉናል። ምክንያቱም ሰራተኞች የመንግስት ሰራተኞች አብዛኞቹ ስለሆኑ ሰራተኛ ስለሆኑ እነሱ የፓርቲው አባል የመሆን ፖሲቢሊቲ ስላላቸው አይ የመንግስት ሰራተኛ በሙሉ እኮ የብልጽግና ፓርቲ አይደለም። በጣም ጥቂቱ ነው የብልጽግና ፓርቲ አባል የሚሆን። ስለዚህ መንግስት የምትለው መዋቅር አንድ የፒፒ ትንሽ አለ። ከዛ በኋላ ደግሞ ሰራተኞቹ። ስለዚህ እነዛ ባለሙያዎች ናቸው። በሙያው ጨዋቱባል። ባለፈው የሜዲካሉ ላይ የጤና ዘርፉ ላይ አይታችኋቸዋል። አመት ምናምን ለአመት ውስጥ የገቡ የሜዲካል ፕሮፌሽናልስ አያችሁ። እነዚህ የፒአርፒን ስራ ነው የሚሰሩት። ከፒአርፒ ጋር ነው የሚሰሩት። አሁንም በክርክሩ ወቅትም መጥተው ብቅ ብለው አይተናቸዋል። ያችን እንደ አጀንዳ መጠቀም ነው የፈለጉት። ስለዚህ ሰራተኛውን ከያዙ እነሱ ህዝብን ማማረር ይችላሉ። ያዩ ይሄ ከእንትና ውጭ ነው፣ ፕሮፌሽናል ናቸው። ስለዚህ እነዚህን ተጠቅመህ አመጽ ምናምን እቀሰቅሳለሁ ምሬት እቀሰቅሳለሁ ካለ ምንም ልታረገው አትችልም። አየሁ ምንም ልታረግ ባለሙያ ነው፣ ሐኪም ነው። ሐኪም አላከምም ካለ አየሁ አላከምም ካለ ምን ታረገዋል? መርፌ አልወጋም ካለ ምን እንደምትለው ወጋኝ ብለህ በግድ ታስገድደው አታስገድደው። በችሎታው መጣበት፣ በሙያው መጣበት። ስለዚህ መነኩሴ ፒፒ ደግሞ አየሁ በኢህአዴግ ጊዜ እንደዚህ አልነበረም። በኢህአዴግ ጊዜ እንደዚህ አልነበረም። ኢህአዴግ ባንወደውም ኢህአዴግ እንደዚህ አይነት ልፍስፍስ ሴት አይደለም። ሴት አይደለም እኮ መነኮሰ ብልጽግና መነኮሰ ጥርስ ያስፈልጋል። ህወሓት ላይ ለምንድን እንዴት ነው የተረባረብከው? አየህ ህወሓት ላይ የትግራይን ህዝብ ለመደብደብ አንበሳ ነበርክ። አሁን እዚህ ላይ ምንድን ነው ለመስጠት ከፈለክ በኢትዮጵያ ህዝብ ይሄ እንትን አይደለም። ዝም ብለህ የስጦታ ፈረስ አይደለም። የኢትዮጵያ ህዝብ መልቀቅ ከፈለክ ህጋዊ በሆነ መልኩ ትለቃለህ። አለቀ። መልቀቅ እኮ ይቻላል ህጋዊ በሆነ መልኩ እንጂ ምርጫ አድርጌ በምርጫው ቀስ ብዬ ነው ይሽልላለሁ ወይ እሱን እቀላቅልና ወይ እንደዚህ አድርጌ ገለመሌ ምናምን እዛ የምትቀልድበትን ሂድና ቀልድ። የራስ ርስት ካለ በዛ የአባት ርስት ካለ በአባት ርስት ቀልድ። አሁን ይሄ የምርጫ ቦርድም ኢህአፓ የሚባለውን ነገር ፈቅዳችኋል። ብዙ ነገሮች አመቻችታችኋል። እነሱ ነጭ ሽብር ሲል የሰላማዊ ትግል ሲል ዝም ብላችኋል። ያ ማለት እሱ ስልጣን እንዲስፈልጋችኋል። ግን እሱ ደግሞ ስልጣን እንዳይዝ የሚያደርጉ ደግሞ የኦሮሞ ኃይሎች ይመጣሉ። ምንም ጥርጥር የለው። ኦሮሞ አሁን ዝም ያለው እኮ እሱም የራሱን ሂሳብ እየሰራ ስለሆነ ነው። ወይ ከጀዋር ጋር ስራውን ሰርቶ ይመጣል፣ ወይ ከነለማ ጋር ስራውን ሰርቶ ይመጣል፣ ወይ ሌላ ነገር አስቧል። አየው ወይ ከነወፌኮ ጋር። ስለዚህ አንተ ያፓ እዚህ የሰራውን አሻጥር እዛ ፈጽማለሁ ሲል ያን ይመጣል። የመይሶን እና ያፓ ሲፋጁበት የነበረውን ነገር ይደግሙልሃል። ስለዚህ የእነሱን ጦርነት ታስተናግዳለች ይቺ ሀገር ማለት ነው። ያኔ ትፈርሳለች። ባይዘዌ ማናቸውም አይነት የፖለቲካ ቀውስ አዲስ አበባ ውስጥ ከመጣ ብዙ ክልሎች ይገነጠላሉ። አትጠራጠሩ። ትግራይ ነጻነቱን ያውጃል። ምንም ጥርጥር የለው። አዲስ አበባ ውስጥ የምታመጣውን ቀውስ ትግራይ ነጻነቱን ያውጃል። አማራ ክልል ደግሞ ጎጃምና ጎንደር ነጻነቱን ያውጃል። በቃ የራበጠው ኃይል ይዘዋል፣ ክልሉን ይዘዋል። ይሄ ወሎን ምናምን ይተውልሃል። ስለዚህ ይሄ ወሎ ምናምን የምትለው ጀዋር መሐመድ ኦሮሚያን የምትመስል ኢትዮጵያ ብሏል። ያቺ ኢትዮጵያ ብቻ ትቀራለች። ከዛ ሶማሌ ክልልም እንደ ሁኔታው ነው። ከተመቸው ያደርገዋል። ምክንያቱም አንተ ባበድክ ቁጥር ክልሎችና ህዝቦች የተለያዩት ብሔሮች አብረው ሊያብዱ ሊቃጠሉ በአንተ እብደት እነሱ ሊጎዱ አይገባም ብለን እናምናለን። ከዛ በኋላ ደግሞ የተለያየ ኃይል ያግዛቸው ይችላል። ሶማሌ ክልል እኮ ቢያመጽ እኮ አሜሪካ ያግዘዋል፣ እስራኤል ያግዘዋል። ለምን? ከሶማሌላንድ ጋር ውል ስለፈጸሙ ይቀላቅሉታል። ገባህ? ውጣ ካለ ደግሞ ትወጣለህ። ከዛ የትኛውም ኃይል ውጣ ከዛ ክልል ከተባለ አሜሪካ ካለ ትወጣለህ። ወገብህን አስረህ እንደ አድዋ ምናምን እዋጋለሁ ትላለህ አትልም። ሴት ቀይ ባህርን መቻ መጣ አዳሚ ሴት ኤርትራ አይደል እንደ ክፍ ብሎ ያባረረህ 3 ሚሊዮን ህዝብ መዋጋት አቅቶ ቀይ ባህርን ያስረከብከ ሰውዬ ከሶማሌ ውጣ ክልል ውጣ ቢልህ
ጨርቅህን ጠቅልለህ የምትወጣው ግልጽ ነው። አየው እዛ ደረጃ ከደረሰ ማለት ነው። እሱ ደግሞ ይሆናል አሁን ኢህአፓ ቀውሱን ካመጣው። ስለዚህ ተጠያቂዎቹ እነዚህ ምርጫ ቦርድ የመንግስት ተቋማት ውስጥ ያሉ መንግስት ምክር ቤት ማነው የምክር ቤቱ ያቋቋማቸው እነዚህ ድርጅቶች ተጠያቂዎች ናቸው። አሁን ኢንተርቪን የማያደርጉ አካላት በሙሉ ተጠያቂዎች ናቸው። በሙሉ በዚህ ጉዳይ ላይ የምትሳተፉ በሙሉ የመንግስት ሰራተኞችም ውስጥ ያላቸው በዚህ ጉዳይ ላይ አሁን ባለው ጥፋት ላይ በኢትዮጵያ ጥፋት ላይ በኢህአፓም በለው በኢሰፓም በለው በኦፌኮም በለው በኦነግም በለው የነሱን ተልእኮ ይዛችሁ ህዝቡ ውስጥ ቅሬታ እየፈጠራችሁ ህዝቡን እየጎዳችሁ ያላችሁት መንግስት ይከሰሳል በሚል ስም ማለት ነው። ህዝብ እንዲቃወም እናደርገዋለን በሚል የምታደርጉ በሙሉ እያንዳንዱ መስሪያ ቤት ውስጥ ያለ የህብረተሰብ ክፍል ተከታተል። እያንዳንዱን እንቅስቃሴ ማን ምን እያደረገ ነው፣ ከማን ጀርባ ማን አለ የሚለውን ነገር ያዘው። ሁሉም የእጁን ስለሚያገኝ ማለት ነው። ሁሉም የእጁን ያገኛል። አሁን ነጭ ሽብር ከጀመሩ ቀይ ሽብር ይመጣል እኮ ምንም ጥርጥር የለውም እኮ። ነጭ ሽብር ዝም ብሎ እኮ አይፈነጭም። ቀዩ ይመጣል፣ ወዲያው ይመጣል እኮ ወዲያው። እኮ ፋስት እኮ እንትን እኮ ነው፣ ሪስፖንድ እኮ ነው የሚያደርገው። ዝም ብሎ እንዳይመስል ዛሬ ሰራዊቱ፣ አርሚው፣ ጸጥታ ኃይሉ ምናምን ዝም ያለው እኮ የምትፈነጨው እኮ መስመሩን ስላላለፍክ ነው። ልክ መስመሩን ታልፋለህ። አሁን ወደ እርምጃ ስትመጣ ወደ አየህ አመጹን ስትቀሰቅሰው ሰው መውጣት ሲጀምር ድንጋይ መወርወር ሲጀምር ይሄ ገዢ ፓርቲ መነኩሴው ከተማዋን መስታወት አድርገውልሃል። ንጹህ ዜጋ ያለው ይመስል ማለት ነው። ጨዋ ዜጋ ያለው ይመስል ጨዋ ዜጋ እንዳለው ሰው መስታወት አውሮፓ የነጭ የሰለጠነ ህዝብ ያለው ይመስል መስታወት ይሄ ድንጋይ መወርወር የማይሰለቸው ሲወለድ ጀምሮ ከድንጋይ ጋር የተወለደ ህብረተሰብ ያለበት አገር ላይ መስታወት አድርገህ አዩ የመነኩሴውን ስራኝ አሁን ኢህአፓ እንደመመተት ተወዳደረና ልጆችን ቀስቅሰህ ድንጋይ ወርዋሪዎችን አዘጋጅተህ መስታወት ስበር ነው የምትለው። ያኔ አንድ መስታወት ሲሰብር ቀይ ሽብር ይጀምራል ማለት ነው። ምክንያቱም ነጭ ነው የሚሰብረው ነጭ ነው። ስለዚህ ቀዩ ደግሞ ወዲያው ሪስፖንድ ያደርጋል። ሪስፖንድ ሲያደርግ አንተም ደግሞ አዩ ጠፍቶ ለመጥፋት ነው የመጣው ኢህአፓ። አጥፍቶ ለመጥፋት በስተርጅናው ከመሞቱ በፊት ምክንያት እንደማይመረጥ ያውቀዋል። መንግስት እንደማይሆን ያውቀዋል። መንግስት አይሆንም። ኦሮሚያ ላይ ተቀባይነት የለውም። ደቡብ ላይ ተቀባይነት የለውም። ጋምቤላ ላይ ተቀባይነት የለውም። ሶማሌ ላይ ተቀባይነት የለውም። አዩ ትግራይ ላይ ተቀባይነት የለውም። አዲስ አበባ ላይ ብቻ ነው። አማራ ክልልም ተቀባይነት የለውም። አማራ ክልል በሚገርማችሁ ሁኔታ ብልጽግናው ነው የሚመርጠው። አትጠራጠሩ። የአማራን ህዝብ አታውቁትም። የአማራን ሜንታሊቲ አታውቁትም። ስለዚህ የቱ ነው ቤዛችሁ? የኢህአፓ ቤዝ የቱ ጋር ነው? የመያድ ቤዝ። መያድ እኮ አንድ ወንበር አላገኘ ድርጅት እኮ ነው። እናት ፓርቲ ነው እንደውም ባለፈውም ትንሽ ወንበር ያገኘው እንጂ እኮ መያድም አላገኘም እኮ አንድ ፓርቲ። መያድ የሞተ ፓርቲ ነው። ኦልሬዲ ኦብሶሌት እኮ ነው። ዝም ብሎ የሚከራይ ዕቃ እኮ ነው። ኤክስፓየር ያደረገ እኮ ድርጅት እኮ ነው። ሰው የለው ምን የለው ህንጻ ብቻ እኮ ነው፣ ቤት ብቻ እኮ ነው ያለው። እሱም ቤት ያው የት ይሄዳል? ቤት በቃ አለቀ። ቤት የትም ስለማይሄድ ነው እንጂ እኮ ምንም ነገር የለው። ምንም ኦብሶሌት ነው። አስተሳሰቡም እኮ ኦብሶሌት እኮ ነው። ሰዎቹም ተከታዮቹም አልቀዋል። ሽማግሌዎቹ ናቸው እኮ የድሮቹ 50ዎቹ የ60ዎቹ አልቀዋል። ስለዚህ ኢህአፓ አብዮት ነው የሚፈልገው። የሚያደርገውም አብዮት ነው። አርጀታ ነው፣ ያረጀ ሰው ነው። ስለዚህ ማንን ሊያስመታ ነው? ክርስቲያኖቹን፣ እነዚህ የእናት ፓርቲ እንትኖችን። ከዛ ሰራተኛውን ሰራተኛ ደግሞ እንገባ በኢሰፓ በኩል። ኢሰፓ እኮ ደርግ ነበር የነበረው። ደርግ ደግሞ ኢህአፓን ነው ሲቀጠቅጥ። አሁን ኢህአፓ አሸንፎ አማራንም ሲያስገድል ነፍጠኛ እያስባለ ሲያስጨፈጭፍ ነው የኖረው። ክርስቲያኑንም ኦፒየም ነው ሃይማኖት እያለ ነው እንትን ሲል የነበረው፣ ሲያስጨፈጭፈው የነበረው። እንደገና በደርግ ተቀጥቅጧል። አሁን የኢህአፓ ስልጣን ይዞ ማንን ሊመታ ነው? አማራ ሊቀበለው ነው? ክርስቲያን ሊቀበለው ነው? ደርግ ደግሞ ስለቀጠቀጠው ሊበቀለው ነው? አያችሁ፣ ዘገምተኛ ያልኳችሁ ይሄ ነው። የዘገምተኛ ሀገር ፖለቲካ ይሄ ነው። የዘገምተኞች ዘገምጌ ነው። ዘገምጌ ከዚህ በኋላ መጠሪያችን ዘገምጌ ነው። አትጠራጠሩ። አንድ ቀን እንኳን ፍሬ አያፈራም። 50 ዓመት 60 ዓመት ሙሉ ሰላማዊ ትግል ትለኛለህ እንዴ? ከ60 ዓመት በኋላ መጣ ሰላማዊ ትግል ነው ባረቀው። ሰላማዊ ብሎ ትግል የለም።
የሰላም አቁም አድማ ልጠራ ነው። አሁን ነገ ህዝቡ ሄደ መንገድ ብዝጋ ሄደ ሰልፍ ውጣ ሄደ ምናምን ስትለው ድንጋይ የኢትዮጵያ ህዝብ ደግሞ ታውቀዋለህ፣ ድንጋይ መወርወር ነው። ሌላ ምን ያውቃል? ምን ጭንቅላት የለው ምን የለው። ድንጋይ ይወረውራል፣ መስታወት ይሰብራል፣ ፖሊስ ይመጣል፣ ወገቡን ይለዋል፣ ያፍሰዋል፣ ሰብስቦት ይሄዳል፣ ያስረዋል። አየው እና ይህ ነው ሰላማዊ ትግል የሚባለው። ሰላማዊ ትግል እኮ ነው ያን ጊዜም የቀዳማዊ ኃይለ ሥላሴን ስልጣን ለማውረድ ስትሰሩ የነበረው አብዮት በኋላ ደርግ ስልጣኑን የያዘባችሁ። አየው ሰላማዊ ትግል እናደረገ ሰላማዊ አልነበረም። እንዲያም እኮ ሰላማዊ እኮ ነው ስሙ እኮ ሰላማዊ ነው። ስለዚህ አሁን ሁሉም የሚመለከተው አካል 2008ም ነግረናችሁ ስላልሰማችሁ ብዙ ጣጣ፣ ብዙ እልቂት፣ ብዙ የሀገር ውድቀት መጥቷል። አሁን ደግሞ ለመጨረሻ ጊዜ ደግሞ እንነጋገራለን። ከዚህ በኋላ በምትፈጥሩት የፖለቲካ ቀውስ ክልሎች የራሳቸውን እድል በራሳቸው ምክንያቱም ኢሬሌቨንት ይሆናል፣ ህገ መንግስት ኢሬሌቨንት ይሆናል። አሁን ቀውስ ካመጣችሁ ማዕከላዊ መንግስቱ ቀውስ ውስጥ ከገባ መቆጣጠር ካልቻለ ክልሎች ራሳቸውን ይጠብቃሉ። ራሳቸውን መጠበቅ ብቻ አይደለም ሌሎች እንዲጠብቋቸው ምክንያቱም ኢሬሌቨንት ነው። በቃ ህገ መንግስት ኢሬሌቨንት ከሆነ ሚሊተሪው ኢሬሌቨንት ከሆነ የጸጥታ ተቋማቱ ኢሬሌቨንት ከሆኑ ለዚህ ሁሉ ተጠያቂ ደግሞ እነ ምርጫ ቦርድና የመንግስት አውታሮች ናቸው። ምክንያቱም ኢንተርቪን ማድረግ አለባቸው። ምርጫ ቦርድ ምርጫ ትክክለኛ ሄልዚ ምርጫ ለማድረግ ነው እንጂ ኢህአፓን ፈቅደህ አብዮተኛውን ፓርቲ ፈቅደህ አብዮት እንዲያደርግ ከፈቀድክ ተጠያቂ ነህ። እንግዲህ እንትና ምን ተልእኮ ይዘው እንደመጡ አናውቅም። ተልእኮ ተሰጥቷቸው ከአሜሪካም ሊሆን ይችላል የመጡት። ይህንን ፓርቲ ለስልጣን አብቁት ተብለው ሊሆንም ይችላል። ለዚህ ነው ማይናገሩት። ትግል አደርጋለሁ ሲል አልተናገሩትም። ብዙ ፓርቲዎች የሮታው የተቀላቀሉትም የሆነ የሰሙት ነገር ስላለ ነው። ስለዚህ የትግራይ ክልል ቢሄድ እንዳይገርማችሁ ነገ ኃይል አሰባሰቤ ወጋዋለሁ ብትል ይወጋል። ያሁንም እኮ መከላከያ አልቻለውም። ስላልቻለው ነው ወርቅ ውስጥ የገባው። አልቻለውም፣ አለቀ። ነገ ማንም ይዋጋል? አማራ ክልል እንደሆነ አማራ ክልልን አዋጋዋለሁ ብሎ የምታስብ ከሆነ ኦሮሞ ነው ከድሮም ጀምሮ የኢትዮጵያ ወታደር። ኦሮሞ ደግሞ ሄዶ ከትግሬ ጋር ሊዋጋል አይችልም። በምንም ተአምር ሄዶ ሊዋጋል አይችልም። ስርዓቱን ቀይረህ ለአንተ ለኢህአፓ ኦሮሞ ሄዶ ሊዋጋል ነው ከትግራይ ጋር ይዋጋል። ትግራይ ካልተዋጋለ ደግሞ የትኛውንም ኃይል ልታሸንፍ አትችልም። የትኛውም ኃይል የሚያሸንፈው ኦሮሞ ከተዋጋለት ብቻ ነው። ኦሮሞ ካልተዋጋለ አትችልም። አማራውን እስኪ ለምን አላሸነፍከው? ቀጠቀጠኝ ብለህ ስትጮህ አይደል እንዴ ኖርከው? ቀጠቀጠኝ ያልክ ስትጮህ ነው ኖርከው አይደል እንዴ? አታሸንፈው። ስለዚህ ትግራይ ራሱን ይችላል። በቃ 300,000 ሰራዊት አለው። 40 ዓመት 50 ዓመት ልምድ ያለው ማለት ነው። ስለዚህ ገነጣጠል ነው ይበታተን ሀገር ነው እያላችሁ ያላችሁት። ስለዚህ አሁን የምትሰሩት በቀጠሮ ለመበታተን ነው። በቀጠሮ ለመፍረስ ቀጠሮ ይዛችሁ። ስለዚህ ምርጫውን ሰበብ አድርገን እንበታተን ካልሆነ በስተቀር ምንም ፋይዳ የሌለው ምንም ትርጉም የሌለው የዘገምተኛ ሰላ ነው ምርጫው ራሱ የዘገምተኞች አገር ምርጫ ነው። ምርጫው ራሱ ሲጀመር አስፈላጊ ያልሆነ ነገር ሁሉ ነገር አስፈላጊ ያልሆነ ነገር ነው። ኢትዮጵያ ዝግጁ አይደለም፣ ለዲሞክራሲ ዝግጁ አይደለም። የኢትዮጵያ ማህበረሰብ አብዮት እያሰብክ ነው። ምርጫ ዲሞክራሲ አስተሳሰብ እኮ ዲሞክራቲክ መሆን አለበት። በዲሞክራሲያዊ ምርጫ ነው ማድረግ ዲሞክራቲክ መሆን አለበት። ዲሞክራቲክ አስተሳሰብ የትኛው ኢትዮጵያዊ ነው ዲሞክራቲክ? ሴቷ፣ ወንዱ፣ ምኑ፣ አማራው፣ ትግሬው፣ ኦሮሞ የትኛው ነው ዲሞክራቲክ ፓርቲ? ዲሞክራቲክ አስተሳሰብ ያለው የለም እኮ። መንግስትን ለመቃወም ስትል ነው ዲሞክራሲ የምትለው። ግን ዲሞክራሲ ብለህ ለአምባገነን ንጉስ ነው የምትዘፍነው። ቴዎድሮስ ብለህ የምትዘፍነው እኮ አምባገነን ሰው ነው። ዴሞክራት አይደለህም ማለት ነው። ዴሞክራት ስላልሆንክ ነው ቴዎድሮስ የምትለው። ስለዚህ ቴዎድሮስ እያልክ ጎንደር እያልክ ለአምባገነኖች እየዘፈንክ ዲሞክራሲ አመጣለሁ እንዴት ትላለህ? እንዴት ዴሞክራት ነው ትላለህ? እንዴት ዴሞክራሲያዊ ምርጫ አካሄዳለሁ ትላለህ? የምርጫ ቦርድ በአሁኑ ሰዓት ላይ ምርጫ ቦርድ ምናልባት ተልእኮ ይዞ የመጣ አካል ሳይሆን አይቀርም ብለን ነው የምናስበው። ዲጂታል ገለመሌ ምናምን የተጫወተው ጨዋታ አሁን ምርጫውን በዲጂታል እናደርጋለን፣ እነዛን ተጠቃሚ ለማድረግ ነው። ምንም ጥርጥር የለው።
አዩ ምንም ጥርጥር የለው እነዛን አካላት በምርጫ መንግስት ለማድረግ ስለተፈለገ ሊሆን ይችላል። ግን አይቻልም ይሁን ነገር አይደለም። ኦሮሞ አይቀበላችሁ። አይ ኦሮሞ አይቀበልህም፣ እስላም አይቀበልህም። ምንም ጥርጥር የለውም እኮ ምክንያቱም ኢህአፓ በአማራ ሞድ ነው የሚመጣው። አይቀበልህም። እንደገና ሶሻሊስትና ግራ ዘመምና አይቀበልህም። ማንም አይቀበልህም። አማራውም አይፈልግህም። ፎርዛት ማተር አይፈልግህም። አማራው የአማራ ትግል ነው እያደረገ ያለው። ለትንሽ ጊዜ ልትሸውደው ትችላለህ፣ ግን አትስማሙም። ኢንኮምፓቲብል ናችሁ። ስለዚህ ኢትዮጵያ ለምን ትፍረስ ነው የልጆቻችን ኢትዮጵያ ለምን ትፍረስ? ለምን ተስፋቸውን ትነጥቋቸዋላችሁ? የሚቀጥለው ትውልድ 4 ጄኔሬሽን 5 ጄኔሬሽን በላችሁ፣ ደሙን አፈሰሳችሁ፣ አጠፋችሁ፣ ተስፋውን አጨለማችሁ። ዛሬ ስደተኛው የሁሉ ኢትዮጵያዊ የሚሰደደው በባህር በምናምን የሚበላው በእናንተ ምክንያት ነው። በረሃ የሚበላው በእናንተ ምክንያት ነው። ውሃ የሚበላው በእናንተ ምክንያት ነው። አየህ አሁንም አልበቃችሁ። የሚቀጥለውን እንደዚህ ዛሬ የምናያቸውን ህጻናት ዛሬ ያሉትን ህጻናት የእነሱን ተስፋ ለማጨለም ተስፋቸውን ቀምቶ ለመሞት እርኩሶች ናቸው እኮ እነዚህ አካላት። እርኩሶች ናቸው። ከምሬን የምነግራችሁ ኢትዮጵያ ውስጥ አሁን ላይ የተቃውሞ እንቅስቃሴ ውስጥ የምትገቡ የልጆቻችሁ ጠላቶች ናቸው። የልጆቻችሁ ዛሬ የምናያቸው ህጻናት ታዳጊዎች እነሱ ትንሽ ተስፋ ጭላንጭል አይተው ነበር። በኢትዮጵያ ትንሽ ግድብ ተገደበላቸው። እንደዚህ በቴክኖሎጂውን በምንም ንጹህ ከተማ ንጹህ ተደረገላቸው። እሺ እኛ እንኳን ተጎድተን ቢያንስ እነሱ ጥሩ ኑሮ እንዲኖሩ ትንሽ ተስፋ እንድትኖራቸው ውጭ ሀገር የምትመስል ከውጮቹ ጋር እኩል የሚሆኑበትን ትንሽዬ ተስፋ ጭላንጭል አዩ። ያችን ልትቀሟቸው መጣችሁ ከ50 ዓመት በኋላ ከ60 ዓመት በኋላ። ደናቁራን ክፉዎች ናቸው። ክፉ እዚህ ውስጥ ደግሞ የምትሳተፉት እናውቃችኋለን። ፓርቲዎቹ ጠላት ናችሁ። የትውልዱ ጠላት የሚቀጥለው ትውልድ ጠላቶች እናንተ ናችሁ። አሁን ከዚህ እንቅስቃሴ ጋር ከዚህ ከነጭ ሽብር እንቅስቃሴ ከኢህአፓ እንቅስቃሴ ከሱ ጋር ግንኙነት ያላቸው እነ መኢአድ እነ እናት ፓርቲ እናት ተብሎ የሚመራ የለም ነገር እናት ነኝ በእናት ስመጥቻለሁ ከአብዮታዊ ፓርቲ ጋር የተጋባው ስለሆንክ ነው። እናት ነች ከአብዮታዊ ፓርቲ ጋር የምትጋባው። መኢአድም ጠላቶች ናችሁ እናንተ የትውልዱ ጠላቶች ናችሁ። ምክንያቱም ኢህአፓ ቀውስ ነው የሚፈጥረው እዚህ ሀገር ላይ። ያ ቀውስ ደግሞ ኑሮውን ነው የሚያመሰቃቅለው። እዚህ ነው የትውልዱን የቀጣዩን ትውልድ ስንት ጄኔሬሽን ትበላለህ? የስንት ጄኔሬሽን ተስፋ አጨልመህ በስተርጅና መምከር ሲገባችሁ የፖለቲካ አደረጃጀቶችን እየረዳችሁ እንትኖችን ይሄ ምርጫ ቦርድን እየረዳችሁ ምክክር ኮሚሽኑን እየረዳችሁ ስርዓት ያለው አገር እንዲገነባ ከማገዝ ይልቅ እንደገና እወዳደራለሁ ብለህ አብዮት ትጠራለህ፣ አብዮት ትቀሰቅሳለህ። ከዚህ ጋር የምትገናኙ አርቲስቶች ጠላቶች ናችሁ። አሁን አርቲስቶች አጋንንቶቹ አርቲስቶች ደግሞ አሁን ይዘፍናሉ። አሁንም ይዘፍን ከፖለቲካ ጋር ተንተርሶ የሚዘፍን ዘፋኝ አጋንንት ነው። ስሙን አልጠራም፣ አጋንንት ነው። ማንም ይሄንን የምትሰማ አካል አድምጠኝ፣ ተከታተል። ከምርጫ በፊት የምርጫውን ሂደት የሚያቃውስ በሆነ መልኩ የሚያቃውስ ስሜታዊ የሚያደርግ የሰውን ስሜት ሊቆጣጠር የሚችል ዘፈን የሚዘፍን ሰው ለነዚህ ለአፍራሾቹ የሚሰራ አካል አጋንንት ነው። ደም መፋሰስ የሚፈልግ የሰይጣን የጭራቅ መንፈስ የተጸናወተው አጋንንት ነው አዝማሪው። አሁን የሚዘፍን ፖለቲካ የሚዘፍን ስለዚህ እነዚህ አካላት በሙሉ ተጠያቂዎች ይሆናሉ። ተጠያቂዎች ነው የምትሆኑት። ሁሉም አርቲስቶቹም ተጠያቂ ትሆናላችሁ። ሚዲያ በተለይ የኢትዮጵያ ሚዲያዎች አሁን ኢህአፓ አመፅን የሚቀሰቅሰው ኢህአፓ ነውጥን የሚቀሰቅሰው ኢህአፓ ሁከት ነው የሚቀሰቅሰው። ይህን እናንተ ማስተጋባታችሁ አይቀርም። ይሄ ብቻ አይደለም፣ ይኸውላችሁ ይሄ ብቻ አይደለም። ከነሱ ጋር የሚሰሩት ኤርትራና ቲፒኤልኤፍ የኤርትራ ኃይሎችና ቲፒኤልኤፎች ደግሞ ህዝብ ውስጥ
በኤጀንቶቻቸው አማካኝነት ህዝብ እንዲነሳ እንዲያመጽ ያደርጋሉ። አያችሁ፣ ፊውል ነው፣ ነዳጅ ነው፣ ነዳጁ ነው የሚጠቀሙት። ይህን ነገር በሰማችሁ ጊዜ የማን አጀንዳ እንደሆነ ወቁት። ከዛ ዘፋኙ ይዘፍናል፣ ህዝብ ስሜታዊ ይሆናል። ከዛ እንደዚህ ምናምን አይነት ጨዋታ ነው የሚጫወቱት። በማን ሀገር ነው የምትቀልዱት? በ130 ሚሊዮን ህዝብ ሀገር ላይ አዲስ አበባ ውስጥ ብቻ ቁጭ ብላችሁ ማለት ነው። መሀል ሀገር ቁጭ ብላችሁ 5 ሚሊዮንም ህዝብ ያለው እንደዚህ አይቀልድም። እንደናንተ ሶማሌም እንደዛ አልቀለደችም። 3 ሚሊዮን 4 ሚሊዮን ህዝብ ይዛ ሶማሌላንዷ ምርጫ አደረገች። በምርጫ መንግስት ቀየረች፣ መሪ ቀየረች 4-5 ጊዜ። በቃ ሙከት የለ ምን የለ ምን ልቂት የለ ዘፈን የለ ሰላማዊ ትግል የለ የባስ ጭማሪ ዋጋ ጭማሪ የለ የፕላስቲክ ህግ የለ። አይ ህዝብን የሚያሳምጥ ፖለቲካ የተጫወታችሁ 130 ሚሊዮን ህዝብ ይዘ እንዲህ አይነት ቀልድ አናውቅም። ዞሮ ዞሮ ተናግረናል። የኢትዮጵያ ሰላም ጓድ ተናግሯል። የኢትዮጵያ ማህበረሰብ ተናግሯል። ከዚህ በኋላ ለሚደርሰው ነገር ኃላፊነቱን ትወስዳለህ ራስህ። ህዝብ ነው የሚወስደው። ከዚህ በኋላ ኃላፊነቱ አንተ ላይ ነው። ምንም ነገር ቢደርስ ምንም ነገር ቢመጣ የመጣው እንዳ ልትል ትችላለህ። የኢትዮጵያ ጠላት ስለሆንክ እርኩስ ስለሆንክ መንፈስህ እርኩስ ስለሆነ አጋንንት ስለሆነ የመጣው እንዳ ከምንም ይሻላል ገለመሌ ልትል ትችላለህ። 2010ም እንደዛ ብለህ ነው ለውጥ ያመጣው። ስለዚህ አሁንም እንደዛ ልትል ትችላለህ። በልጆችህ በምናምን ቤተሰቦችህ ነው የምትቀልደው፣ በትውልዱ ነው የምትቀልደው። ስለዚህ አንተ ጠፋ አልጠፋ ማንም አይጎዳም። ለሚከሰተው ነገር ለሚደርሰው ነገር እልቂትም፣ ዋቴቨር፣ ውድመት፣ ኋላቀርነት፣ አገር መበታተን ተጠያቂ አንተ ትሆናለህ። ማንም ተጠያቂ አይሆንም። ከዚህ በኋላ ማንም ተጠያቂ አንተ ትሆናለህ። ከዛ ደግሞ ሁሉም ደግሞ የእጁን ያገኛል። ሁሉም የእጁን ያገኛል። የእጁን እንደሚያገኝ አትጠራጠሩ። ሁሉም የእጁን ያገኛል። ሁሉም የእጁን ያገኛል። ሁሉም ይታወቃል። እያንዳንዱ እንቅስቃሴ ውስጥ የተሳተፈ በሙሉ ማን ምን እያደረገ እንደሆነ ይታወቃል። አርቲስቶቹ ትታወቃላችሁ፣ የሚዲያ ባለሙያዎቹ ትታወቃላችሁ፣ ፖለቲከኞቹ ትታወቃላችሁ፣ በመንግስት መስሪያ ቤት ውስጥ ሆናችሁ እንደዚህ የምታደርጉ ትታወቃላችሁ፣ ሰርጎ ገቦቹ አያችሁ ትታወቃል። ሁሉም ትታወቃል። ቴክኖሎጂ ነው ዘንድሮ። ሁሉም አካል ይታወቃል። ስለዚህ ያን ጊዜ ማን እንደሚኖርበት ይህንን ሀገር ሁላችንም እናያለን። በጣም የሚያሳዝነው ምርጫ የሚባል ነገር እንደሰለጠነ ህዝብ፣ እንደሰለጠነ ሀገር፣ እንደስልጡን ህዝብ፣ እንደተማረ ህዝብ ምርጫ ብላችሁ ይህንን መወያየታችን ይህንን እዚህ ደረጃ መድረሳችን ገና ሳይጀመር ማለት ነው ስለ ሀገር መፍረስ መንፈስ ውስጥ መግባታችን፣ ጥርጣሬና ስጋት ውስጥ መግባታችን በጣም የሚያሳዝን ነው። አሳፋሪም ነው። በማንነታችን አፍረናል። በኢትዮጵያዊነታችን አፍረናል። የእናንተ ወገን በመሆናችን አፍረናል። ከእናንተ ጋር አብረን ኢትዮጵያዊ በመባላችን እናፍራለን። የማንም ዘገምተኛ አይደለም ኢትዮጵያዊ መባል ያለበት። የማንም ዘገምተኛ ከየት ይምጣ ያልታወቀ ጥርቅም መጥቶ ራሱን ኢትዮጵያዊ አድርጎ ሀገሩን እንደዚህ መቀለጃ አድርጎ ትውልዱን መቀለጃ አድርጎ ሀገሩን አሲዞ ቁማር የሚጫወት በትውልዱ ቁማር የሚጫወት ከእናንተ ጋር እኩል ኢትዮጵያዊ መባል አሳፋሪ ነው። ዞሮ ሁሉም የእጁን እንደሚያገኝ ኢትዮጵያ ሰላም ጓድ ይነግራቸዋል። ሁሉም የእጁን ያገኛል። መከታተል ነው። ህዝብን ተከታተል። ማን ምን እያደረገ ነው? ማን ምን እየቀሰቀሰ ነው? ከሚከፍተው ሙዚቃ ጀምረት ተከተለው፣ አድምጠው፣ ተከታተለው። ከሚከፍተው ሙዚቃ ከሚያደርገው እንቅስቃሴ። ምክንያቱም አገር የሚያፈርሱ ሰዎች ጠላቶች ናቸው። አገር ለማዳን ይመስላል፣ ግን አገር ለማዳን አይደለም፣ ለማፍረስ ነው። አሁን ሰላማዊ ሀገር አለችን። በማደግ ላይ ያለች ሀገር አለችን። ከዛ በኋላ በምርጫ ደግሞ ስርዓት ባለው ሁኔታ መንግስት መቃወር ይቻላል። እዛ ሂደት ላይ ባለንበት ሰዓት ላይ ሰላማዊ ትግል ምናምን ትግል ዘፈን ኪነት ምናምን ብላችሁ ወደ አመጽና ወደ አብዮት የመውሰድ ፍላጎት ካለ ጠላት እነዚህ ናቸው፣ ሌላ ማንም አይደለም። እነዚህ አካላት እኮ ከነ ኤርትራ ጋር ከነ ቲፒኤልኤፍ ጋር ነው የሚሰሩት። አያችሁ፣ ከነ አሜሪካ ጋር ነው የሚሰሩት። ያንን እነሱ ድጋፍ ይሰጧቸዋል። የጠላት ወዳጅ ነው። እነሱ ጸረ መንግስት ከሆኑ ኤርትራም ጸረ መንግስት ነው፣ ጸረ ኢትዮጵያ መንግስት፣ ቲፒኤልኤፍም ጸረ መንግስት ነው። ስለዚህ የእናንተን አክቲቪቲ የእነዚህን ሰዎች አክቲቪቲ ነው የሚፈልጉት፣ እነሱ የሚጠብቁት።
ስለዚህ እሱ ፊል ያደርጉላቸዋል፣ ያጋግሉላቸዋል፣ እንዳይበርድ ነው የሚያደርጉላቸው። ምን በማድረግ እነሱ ደግሞ በራሳቸው ኔትወርክ ህዝቡን ማስፈጀት ምናምን ብሶቱን እንዲቀጣጠል ያደርጉላቸዋል። ዘፋኞቻቸው ሲዘፍኑ ደግሞ ነዳጅ ጠብ ማለት ነው። ከዛ ህዝብ ሲገነፍል መንግስት ይመታዋል፣ መንግስት ሲመታው አሜሪካኖች ምናምን ያደርጋሉ። ከዛ በኋላ ደግሞ በቃ ቀውስ ይፈጠራል። ሽግግር መንግስት ገለመሌ ምናምን አመጽ ይሆናል። አየሁ ደም ተቃባ ገለመሌ ብሎ ነው ጎንደር እንደዛ ደም ተቃባን ምናምን ብሎ ነው ቶሎ መታረቅ ሲገባው ቶሎ ነገሮችን ማስተር። አሁንማ ደም ተቃብተናል ብሎ የ4 ዓመት ሙሉ ዘር ማንዘሩ ሲያስጠፋ ሲያስገድል ሰነበተ። ይኸውላችሁ 3 ዓመት 4 ዓመት ሙሉ በቃ ደም ለመቃባት ችኮላ። ስለዚህ የኢትዮጵያ ማህበረሰብ ብስለት የሌለው ነው፣ ያው የታወቀ ነው፣ ዘገምተኛ ነው፣ የታወቀ ነው። ስለዚህ በዚህ በብስለት ስለሌለው እና ዘገምተኛ ስለሆነ ብዙ ዋጋ ከፈለች ይቺ ሀገር፣ ብዙ ዋጋ ከፍላለች፣ አሁንም እየከፈለች ነው። ቀጣዩንም ትውልድ ሊያስከፍሉት እንደሆነ ምልክቶችን እያየን ነው። አሁንም ቢሆን የኢትዮጵያ ሰላም ጋር እየተከታተለ ጉዳዩን የኢትዮጵያ ማህበረሰብ ለሚገባው